ዶክተሯ ተሙ ሳይሞት ሙሉ ክፍያ ፈልጋለሁ እያለች ነው። ምን ማለት ነው አልገባኝም። ያ ሁሉ ክፍያ ተሰጣ። ምክንያቱም ተሙ ከሞተ በኋላ ምን ማረጋገጫ አለኝ? ካንቺ ጋር ነው ወይ ሙሉ ጌታ የሚሰራው? ካንቺ ጋር ነው የሚሰራው? ካንቺ ጋር ነው የሚሰራው? ልቀቁኝ። ቆይ ሞትብሃለች። ተው ተረጋጋ። ምን ማለት ነው? ምን ማለት ነው? ልቀቃት። ቆይ ተረጋጋ። እንፈልጋታለን። ልቀቃት። ወንጀለኛ ናት። ልቀቃት። አሁን ወንጀለኛ ስለ እናቴ እያወራችሁን አልሰማም እንዴ? ምን የምትመሰክሩ አንተ? ልቀቂው። ሰሚያለሽ? አርፈሽ ቁጭ ነይ። ተነሽ። ነይ አርፈሽ ቁጭ። እመሰክራለሁ። ያለው ነገር በሙሉ አንተ ተረጋጋ። እባካችሁ ተረጋጋ። የልትሄጂ ነው? ወደ ልትሄጂ ነው? ነይ። ከማን ጋር ነው የምትሰሪው? ከጀርባሽ ያሉ ሰዎች ተዋት። እኔ ዛታ በቃ አባቴ ነው። ንገረኝ። ማን ነው? አባቴ ነው። እንደውም አባቴ ነው። ይገልሃል። ታያለህ። ሙሉጌታ አንቺ አባት ነው? አዎ የኔ አባት ነው። ማለት እንዴ? ቆይ የኔ እናት ስትሞት ማን ደረሰልኝ? እስቲ ይኸው ህዝብ ያልከው ይሄ ሁሉ ሰው ሞተ ተነሳ ምናምን የምትልላቸው አሁን የምታወራላቸው ኢቨን እንኳን ትሆና እኔ ወንጀል ስፈጽም አንተ እኔን ለማሰር እኔን ለማጋለጽ የመጣው ሰው ራሱ የኔ እናት እንወረውራለን። ተግባባን? እንደሱ ማሳታርግ እባክህን ወንድ ልጅ ነህ ትረዳኛለህ። እባክህን እስር ቤት ከገባሁ ይገሉኛል። እባክህን ማናቸው የሚገሉ? እነሱ ናቸው። እጃቸው እስር ቤት ደግሞ ሶስቱ አንድ ላይ በሚሆኑበት ሰዓት አንድ የሚጠሩት ስም አለ የበላያቸው ሙሉጌታ የሚባል ማን ሙሉጌታ የሚባል ሰው እያለ ሶስቱም ሰዎች እየነገርኳቸው። ማንን ነው ከሶስቱ በተለየ መንገድ ልናገኝ የምንችለው? ነግሬሃለሁ እኮ ከዚህ ቀደም ሴቷን ነው የምቀርባት። ሴቷ ናት በእኔ በተለየ ኢቨን ብር ራሱ ትሰጠኛለች ብያለሁ እኮ። ስለዚህ ሴቷ ናት ለእኔ የምቀርበኝም። ዶክተሯ ተሙ ሳይሞት ሙሉ ክፍያ ፈልጋለሁ እያለች ነው። ምን ማለት ነው አልገባኝም። ያ ሁሉ ክፍያ ተሰጣ። ምክንያቱም ተሙ ከሞተ በኋላ ምን ማረጋገጫ አለኝ? እናንተ ብሩን በመክፈላችሁ ነው። ምንድነው? ምን ልታረጉኝ ነው? ምንድነው የምትጀመር ማለት ነው? ቦርሳዬንም ስጡኝ። በህግ አምላክ ይኸውልህ፣ ትሰማኛለህ? ቦርሳዬንም ስጠኝ፣ ስልኬንም ስጠኝ። በቃ አንቺ ወንጀለኛ ነሽ እያልኩሽ ነው። ሰውን ለማስገደል ብዙ ወንጀል ትእዛዝ እየፈጸምሽ ነው የነበረው። ያንን ነገር ማታረጊ ከሆነ ብዙ ነገር ስታደርግ የነበረችው በቃ እሷ ናት። ስለዚህ አሁን እኔን ተውኝና በቃ እሷን ጠይቃለሁ። ሰሚኛለሽ? አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። እሺ ነው እንደዚህ አፈን የምትከፍተው? በቃ አሁንስ በዛ። ሁሉን ነገር ያውቁታል አልኩሽ። በቃ ያለውን ነገር ንገሪያቸው። አንተ ከለላ ታደርግልኛለህ። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ስለዚህ አሁንም ነግረኸኛል። በደንብ የምትተባበረኝ እያንዳንዱ ምስክር ሂደት ላይ በደንብ ከጎን የምትሆን ይመስለኛል። እመሰክራለሁ። ልቀቂው። ሰሚያለሽ? አርፈሽ ቁጭ ነይ። ተነሽ። ነይ እመሰክራለሁ። አንተ ተረጋጋ። በደንብ አድርጋለች። በቃ እሷ ሴት ናት እየመጠች ከኔ ጋር ብርም ስትሰጠኝ ጥሩ ንግግር ነበራት ያልኩ ከመጀመሪያ እሷን ነው። እሷ ናት ብሮቹን የሚሰጠችኝ ከኔ ጋር ስምምነት የሚያደርገችው ሁሉን ነገር እሷ ናት። ዶክተር እባካችሁ ከካሜራ ጀርባ ያላችሁ ሰዎች ዶክተር ራሷን ስታለች ቶሎ በሉ እባካችሁ ድረሱ። ሂድ ከዚህ ቁጭ በል። ሰማኛለህ? አርፈህ ቁጭ በል። አንተ ህይወት አጥፍተሃል እያልኩ ነው፣ ወይም ደግሞ ህይወት ለማጥፋት መንገድ ላይ እየሄድክ ያለ ልጅ ነው። አፍሽ ዝጊ። አርፈህ ቁጭ በል። አንተ ጠቀኝ። አንተ ደግሞ አንተ አርፈህ ቁጭ ማትል ከሆነ ተሙን ለማስገደል ከእሷ ጋር ግንኙነት እንዳላቸው የተሙ የግል ዶክተር አሳውቀናለች ማለት ነው። ተሙን ለማስገደል ተሙን ለማስገደል ና ወንጀለኛው እሱ ነው። ኑ ከካሜራ ጀርባ ያላችሁ ሰዎች ኑ። አንቺ አስመሳይ ነፍስ ላጠፋ ብመጣ ኖሮ የዛኔ ስደበድቡኝ ድብደባው ብቻ ይበቃ ነበር። የዛኔ ማመን እችላለሁ። ግን ነፍስ ላጠፋ ስላልመጣው ነው። እኔ ነፍስ ማጠፋ ሰው አይደለም። የባልደረባዬ የግል ዶክተር ነሽ። ከዛ በተጨማሪ ደግሞ አንተና ባልደረቦች ወንጀል እንድትፈጽምላችሁ ስታስተባብሏት እንደነበረ ነገረኛል። ይኸው ነገር በሽታ እንዳለብህና ለዛ በሽታ የምትጠቀመው መድኃኒት ሌላ ሰው እንዲያውቅብኝ አልፈልግም። ለማንም አልናገርም ብለኛ እንደ ወሰድከው አይደለም። ለማንም አልናገርም ብለኛ እንደ ወሰድከው። ሰውየው ደግሞ ማንም እንዳያየው እንትን ይከስማል ምናምን ብሎኛል። አይደለም ይከስማል ምናምን ብሎኛል። በደንብ ተረድቻለሁ። አንቺ ዝም እንዴ? አሁንም ልታስጠቁኝ ነው? ዝም በል። እኔ ማመን መስሏችሁ ነው? ከማን ጋር እየተጋጨሽ መሆኑን አታውቂም። እሺ ህይወትሽ ላይ እየወሰንሽ ነው። ህይወትሽ ላይ እየወሰንሽ ነው። ተሙን ማስገደል መስሎ ስልክህን ራሱ አላ አንቺ እሺ፣ እንደዚህ ታደርጊኛለሽ? እንደዚህ ጉድ ትሰሪኛለሽ? እንደዚህ ነው የምትከጂ? እባካችሁን አግዙ። ልቀቃት አንተ። ዶክተር ተረጋጊ። ተማለ አርፈሽ ደግመህ እሷ ላይ እጅን እንዳታነሳ። እሷ ለወንጀለኛዎች
ተባባሪ ልትሆን እንደማትችል ነው ስትነግረኝ ነበር አይደል? ይገልሻለሁ። ሰማኛለህ? እንኳን አይደለም ነግሬህ ቀርቶ አሁን ራሱ እንደዚህ ተቀምጠን ራሱ እንደዚህ ላወራ ነው ራሱ የሚደርስብኝን እርምጃ እኔ ነው የማውቀው። ስለዚህ ለህይወቴ ስለምሰጋ ምን ብዬ ነው የምነግርህ? ሲጀመር ወንጀለኛ አልወድም፣ በጣም አልወድም። ቆይ ማለት እንዴት እኔ ሰውን ለማጥፋት እንዴት እተባበራለሁ ስታስበው? ቆይ አንቺ ማለት እያልሽኝ ያለሽው ከኔ የበላዮችንም ሁለት ወንዶችንም ያቺ ሴቷንም ሁሉንም አንተ ዛሬ ባሳ ግን ደግሞ በቃ እንደነገርኩ ነው። ገንዘቡ በጣም ያስፈልገኝ ነበር። ከነሱ ጋር መለያየት አልፈልግም። ምክንያቱም ያ ገንዘብ በጣም ስለሚያስፈልገኝ ገንዘቡን ግዴታ ማግኘት አለብኝ። በምንም አድርጌ ግዴታ ማግኘት እንዳለብኝ ተሰምቶኛል። ተሙ አሁን ተመስገን ለውጥ አለው በደንብ እግዚአብሔር ይመስገን። ያው ትንሽ የአንገቱ ሁኔታ ነው፣ እሱም አሁን እያገገመ ነው። ያው ደህና ነው እግዚአብሔር ይመስገን። እንደዚህ ክትትል ካደረግንለት አሁን በትንሽ ጊዜ ደህና ይሆናል። እነሱም ዳግም አያገኙትም። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንት ላይ ብዙ ነገሮች ተፈጥረው ተሙን ለማስገደል ብዙ ነገሮችን ሲሞክሩ የነበሩትን ግለሰቦች በቻልነው አቅም በቁጥጥር ውስጥ ለማዋል እየጣርን ያለ ነው። የተሙን የግል ዶክተር በመጠቀም ተሙን ሊያስገድሉ የነበሩ ሰዎች ብዙ እንደሆኑ እንግዲህ ተደጋጋሚ ጊዜ አይተናልና ከነዛ ሰዎች መሃል ዋነኛውም ወይ ደግሞ መድኃኒቱን ያቀረበውን ግለሰብ በእኛ ቁጥጥር ውስጥ አውለን ከሱ ጋር ቆይታ አድርገን እንደነበረ አይታችኋል። ብዙ ላይ ምን አልፈለገልንም ነበር፣ ብዙ ሲያጭበረብረንም ነበረ። ዛሬ ላይ ግን እኛ ጋር አርፎ ብዙ ሚስጥሮችን ብዙ ነገሮችን ለእኛም አዳሩ ሙሉ ሲነግረን ነበር። ከዛ በተጨማሪ ደግሞ ለእኛ የነገረንን ለእናንተ ለተመልካቾቻችን እያንዳንዱ ነገር ግልጽ አድርጎ እንዲነግር ወደድን። ከዛ ውጭ ደግሞ ከማን ጋር ነው እየሰራ ያለው? ከጀርባ ያሉ ሰዎች እነማን ናቸው? የተሙ የግል ዶክተርስ? ሁለት ወንድ አንድ ሴት ተደጋጋሚ ጊዜ እኔ ጋር ይመጡ ነበር ብላ የጠቀሰችልን እነማን ናቸው? እነሱን ሰዎች ለማግኘት በቻልነው አቅም እየጣርን እየለፋን ያለ ነው። የተሙን የግል ዶክተር የተለየ ጉዳት ሊያደርስባትም ሙከራ አድርጎ ነበረ። እንደ አጋጣሚ ግን ፈጣሪ አትርፏት ሕክምና ክትትልም አድርጋ አሁን በሙሉ ጤንነት ላይ በመሆን ሕክምና አገልግሎቷን እየሰጠች ያለችበት ሁኔታ ነው ያለው። እንደ አስፈላጊነቱ ደግሞ ተመልሳ መታ ከኛ ጋር የተወሰነ ቆይታም የምታደርግ ይሆናል ማለት ነው ተመልካቾቻችን። አሁን ግን ከአጠገቤ ያለውን ግለሰብ ከሱ ጀርባ ከማን ጋር እንደሚሰራ እነዛ ሁለት ወንድ አንድ ሴት የተባሉት ግለሰቦች ለማን እንደሚሰሩና ከዛ በተጨማሪ በጣም ሲያጓጓን የነበረው የመድኃኒቱ ናሙና ውጤት ደርሶናል። ያ ውጤት ምን ይመስላል አብሬ በመሃል የምነግራቸው ይሆናል። ተሙን በምን ያህል ፍጥነት ሊገለው እንደሚችልና ምን ሊያደርገው የሚችል መድኃኒት እንደሆነ ተደጋጋሚ ጊዜ ዶክተሮች እየነገሩንም ስለነበር እሱን በሂደት ለእናንተ የምናሳውቃቸው ይሆናል ማለት ነው። እሺ እንግዲህ ትናንትና ብዙ ነገሮችን አድርሳ እንደነበር የተሙን የግል ዶክተር በጣም ልትጎዳት፣ ከዛ ውጭ ደግሞ ተሙን ለማስገደል ብዙ ርቀቶችን ሄዳችሁ እንደነበረ ስትነግረኝ ነበረ። አዳራችን ላይም የተወሰነ ቆይታ አድርገን ነበር እና አሁን ሁሉንም ነገር ለእኔም ለተመልካችም ግልጽ አድርገን የምትናገርበት ሰዓት ነው። ከነማን ጋር ነው የምትሰራው? ያው እንግዲህ እንደተናገርኩት ነው። ትላንትም ነግሬያቸዋለሁ። ሁለት ወንድና አንድ ሴት ነበሩ። ግን ያው ወንዶቹ ከኔ ጋም ብዙ እንደዚህ አይቀራረቡ አላ በቃ የሚያስፈሩ ሰዎች ናቸው። በቃ ትዕዛዝ ያስተላልፋሉ። እንደዚህ ቀርበን አናወራ ምናምን በቃ የሚፈልጉትን ነገር ትዕዛዝ ተናግረው ብቻ ነው የሚሄዱት። በቃ ኮስተር ያሉ ሰዎች ናቸው። እኔ እንድቀርባቸውም አይፈቅዱልኝም። በቃ ቆፍጠን ያሉ ሰዎች ናቸው እና የሚፈልጉትን ነገር ካላደረክላቸውም በቃ ብዙ አይነት ነገር እንደሚያደርሱብህ ከብዙ ሰውም እንደዚህ ካሉትም አብረን ከምንሰራቸው ምናምን ሰምቻለሁ። ስለዚህ እኔ እነሱን እፈራቸዋለሁ። የሆነ ቅርበትም የለንም። ሴቷ ናት። ሴቷ ደስ የምትልና በቃ ሩሩ አይነት ሰው ናት። ከደሞዜ ከሚከፈለኝ ብር ውጪ በተጨማሪ ለኪስ ለአንዳንድ ነገር ይሆናል ብላ ከራሷ ትጨምርልኛለች ገንዘብ እና በቃ አዛኝ የሆነች ሰው ናት። በጣም ቅርበትም ከእሷ ጋር ነው ያለኝ እና ስሟም ከፈለክ ማህደር ትባላለች እና በቃ በጣም ደስ የምትልና ለሰው አዛኝ የሆነች ኢቭን ዶክተሯን ራሱ በቅርብ ቀርባ የምታወራት የነበረችው እሷ ነበረች። ገባ ለ3 ሄደው ነው የሚያወሯት፣ ግን ደግሞ በይበልጥ የማሳመኑን ስራ የምትሰራው የነበረችው እሷ ናት። እንደ ወዳጅ ቀርባ ዶክተሯን ምናምን የምታወራት የነበረችው እሷ ነበረች።
በቃ እነዚህን ነው ሶስቱን ነው በብዛት የማውቃቸው። በቃ እኔ ከሶስቱ ጋር ነው ቅርበት ያለኝ። ያው ሁለቱን እንደነገርኩ ነው በጣም ስለምፈራቸውና ኮስታራም ስለሆኑ ከማንም ጋርም ስለማይቀራረቡ ሁለት ወንዶቹን አልቀርባቸውም። በቃ ከሴቷ ጋር ነው በብዛት ቅርበት ያለኝ። እንግዲህ እዚህ ወንጀል ላይ በመሳተፍ አንድን ግለሰብ ለማስገደል በመሞከር ከዛ ውጭ ደግሞ ብዙ ወንጀሎች ላይ ተሳታፊ እንደሆንክ እያመንክልኝ ነበርና እነዛ ሁሉ ወንጀሎች አንድ ላይ ሲሆኑ አንተን ለከፍተኛ ፍርድ የሚያደርሱ ነገሮች ነው የሚሆኑት። ነገር ግን በቻልኩ አቅም ያልካቸውን ሰዎች ለማግኘትና ከነሱ በላይ ያለም ግለሰብ ካለ እሱን ነው ለማግኘት የምትተባበረኝ ከሆነ በቻልኩት አቅም አንተን ላግዝህ ከጎን ልቆም እሞክራለሁ። ምናልባት ከሚደርስብህ ፍርድ ላይ የተወሰነ ዓመታት ተቀናሽ ሊሆንልህ ይችላል። እንግዲህ እሱን የፍርድ ሂደቱንና እንደምትተባበረን ነገር ነው ሊወሰን የሚችለው ማለት ነው። እንደማይ ወጣት ነህ፣ ብዙ ነገ የሚጠብቅ ብዙ ተስፋ የሚጠብቅ ሰው ነህ እና ያ ነገር በአጭር እንዲቋጭ ወይ ደግሞ የእድሜ ማምሻ ላይ ከእስር ቤት እንድትወጣ የምትፈልግ አይመስለኝም አንተ። ስለዚህ ከአንተ ጋር እየሰሩ ያሉ ግለሰቦች እነማን ናቸው? ከምን ያህል ጊዜ ጀምሮ ነው ከአንተ ጋር መስራት የጀመሩት? ዋና ዓላማቸውስ ምንድን ነው? ተሙን ማስገደል ብቻ ነው ወይስ ደግሞ ከተሙን ማስገደል ጀርባ ሌላ እንደ ምክንያት ይዘውት የተነሱት ነገር አለ? አይደለም ስልክ ከእሱ ማስገደል ጀርባ ብዙ እሱን ብቻ አይደለም ብዙ ወንጀሎችን ሰርቻለሁ ከእነሱ ጋር ብዙ ወንጀሎችን ሰርተናል። ብዙ ሰዎችንም እንደ ተሙ ያሉ አይነቶችንም ብዙ ነገር አድርገናል። ግን በቃ እኔም ሰው እንደነገርኩ ከዚህ በቀደም ሰው አቀርብላቸው ነበረ። ብዙ ሰዎችንም አገናኝቻቸዋለሁ። ግን ደግሞ በቃ አሁን ላይ ያለው ልጅ ግን አሁን ላይ ከኔ በፊት ተሙን እንዲገለው የታዘዘው ልጅ ብዙ ነገር አበላሽቶ ነው ሄደው። ብዙ ነገር ተበላሽቶ ያው ከኔ ጋር ያለውንም ሁሌ ያቋርጡ ነበረ። ብዙ ነገር ተደራርሰን ነበረ ከነሱ ጋር። ያው እንደዚህ እንደ ቀላል አትየው። ብዙ ነገር ስልህ ያው እስከ ሊያጠፉንም የሚችሉበት ደረጃ ላይ ሁላ ተደራርሰን ነበር። በቀላሉ አትየው። እና እኔም እናቴ ያለች በዚህ ጋር ታማሚነት፣ ገንዘብ ያስፈልገኛል ብዙ ነገር። ከዛ በቃ በስንት መከራ አሳምኛቸው የእሱን ጥፋት እኔ ያስተካክላለሁ፣ የእሱን እያንዳንዱን ጥፋት እኔ ሸፍኗለሁ፣ በቃ እኔ አለው ሌላ ሰው ምንም አያስፈልግም ብዬ እዚህ ነገር ውስጥ ገባው። እንደ አጋጣሚ ደግሞ ያን ስራ ሳልፈጽም ይኸው እንደምታየን ጊዜ ፈጀብኝ። ተሙኑ ሲገደል ነበር። በቃ ሙሉ ለሙሉ እንደ ሞተ ሲረጋገጥ ነበር ገንዘብ ሊሰጡኝ የተስማማ ነው። እና በቃ ብዙ ነገር እየተስተካከለ አሁን ወደ መጨረሻው ደረጃ ላይ ደርሰናል። ግን ደግሞ በአጋጣሚ መሀል ላይ ገንዘቡን ቶሎ ማምጣት ስላልቻልኩ እናቴ አርፋለች። ነፍሷን ይማረውና እናቴ አርፋለች። በአጋጣሚ ገንዘቡም እጄ ላይ ቶሎ አልደረሰም። ከዛ ያው እናቴ ብታርፍም ቢያንስ ለዚህ ገንዘብ ብዬ እስከሆነ ድረስ ይህን ገንዘብ ተቀብዬ ህይወቴን ለውጬ ከዚህ ስራ ወጥቼ በሱ ገንዘብ የራሴን ህይወት እመራለሁ ብዬ ነበር ያሰብኩት። ገባካ? ከዛ ብጠብቅ ያው በስተ መጨረሻ አካባቢ ላይ ስንደርስ እናንተም ደረሳችሁብን፣ ያለው እውነት ወጣ። እኛም ለዚህ ነገር ተዳረግን እንጂ ስራ ከሰራው በኋላ ብሩን ተቀብዬ ሀሳቤ ወይ ከሀገር ወጥቼ ወይ ደግሞ የራሴን ህይወት መስርቼ በቃ አዲስ ህይወት ከእንደዚህ አይነት ስራ ከእንደዚህ አይነት ወንጀል ወጥቼ ለመኖር ነበር ሀሳቤ። ግን ሳናስበው ያቀድነውም እቅድ አልተሳካም። ብሩም እጃችን ላይ አልገባም። ኢቭን ብሩንም ተወውና ህይወቴን አደጋ ላይ የሚጥል አይነት ነገር ነው አሁንም እየሰራሁ ያለሁት። ከዚህ በኋላ ልኑር ልሙትም የማውቀው ነገር የለም። አሁን ይህንን ነገር በመናገሬ ራሱ ብታስሩኝም ምንም ብታደርጉኝም ልኑር ልሙት የማውቀው ነገር የለም። ምክንያቱም እንደነገርኩ እስር ቤት ድረስ ብዙ ረዥም እጆች ያሏቸው ናቸው። እስር ቤት ሊያስገድሉኝ ይችላሉ። የትም ብትወስዱኝ እነሱ ብዙ ሰዎችን ስለሚያውቁ እዛ ድረስ ሁላ መጥተው ሊያስገድሉኝ ይችላሉ። ስለዚህ አሁን ይህንን ህይወት ይህንን ደቂቃ ነው እንጂ ከዚች ደቂቃ በኋላ እናንተ ካሰራችሁኝ ወይ ደግሞ ከፈታችሁኝ ምንም ካደረጋችሁኝ በኋላ ያለውን ህይወቴ እነሱ ነው የሚወስኑት ብዬ ነው የማስበው። በጣም ነው ለህይወቴ እየፈራሁ ያለሁት። በዚህ ልክ ህይወትን ሊያሰጉ የሚችሉ ሰዎች ከሆኑ አብራቸው መስራት ለምን አስፈለገ? መጀመሪያ የእናትህን ህይወት አደጋ ላይ ለመጣል እናትህን በህይወት ላለማጣት ሞክረ ሊሆን ይችላል እዚህ ወንጀል ውስጥ የገባው። ይሄም ቢሆን ተገቢ ነው እያልኩ አይደለም። ነገር ግን እናትህን በህይወት ካጣ በኋላ እዚህ ወንጀል ውስጥ መግባቱ መቆየቱ ለምን አስፈለገ? ወዲያው ወንጀሉን ማቆም ወደ መደበኛ ህይወትን መመለስ ትችል ነበር አይደለ? ነገርኩህ እኮ በእናቴ በድህነት ምክንያት ገንዘብ በማጣት ምክንያት ስንት ነገር
በቃ ድህነት በማየቴ ምክንያት እኮ ነው እናቴን ያጣሁት። እናት ማለት እኮ አንድ ናት። የእናት ፍቅር ሳይገባ ቀርቶ ነው። በቃ እናት እኮ አንድ ናት። በእናቴ ምክንያት ድህነትን በቃ እናቴን ያሳጣኝን ድህነት እናቴ ሞታም ቢሆን ገንዘብ አግኝቼ ድህነትን መበቀል እፈልጋለሁ። በድህነት ምክንያት እኔ ብዙ ነገር ደርሶብኛል፣ ብዙ ነገር ሆኛለሁ። ስለዚህ ድህነትን መበቀል እፈልጋለሁ። በቃ ለድህነትን ማባረር እፈልጋለሁ። ከዚህ በኋላ እኮ ልጅ ልወልድ እችላለሁ፣ ሚስት ላገኝ ይችላል። ሰው ነኝ አይደል? ስለዚህ በድህነት ምክንያት ደግሞ ልጄንም ሚስቴንም የወደፊት ህይወቴንም ማጣት አልፈልግም። ስለዚህ በዚህ ምክንያት በቃ ገንዘብ ማግኘት አለብኝ። ስለዚህ አንተ ድህነትን ለማሸነፍ ወይ ደግሞ ትላንት እናትህን ያሳጣን ድህነትን ለማሸነፍ ስትል የሰዎችን ህይወት ማበላሸት መቻል አለብህ። የብዙ ሰዎችን ቤት ማጉደል፣ ብዙ ሰዎችን ማጥፋት መቻል አለብህ። ዛሬ ተሙ አልጋ ላይ ሆኖ አንገቱ ተሰብሮ በጣም እየተሰቃየ ያለ ግለሰብ ነው። በዚህ ሰዓት እሱ ስራው ላይ ቢሆን ኖሮ የብዙ ወንጀለኞችን እንባ ያብስ ነበር። ብዙ ነፍስ የጠፉትን ቆይ የኔ እናት ስትሞት ማን ደረሰልኝ? እስቲ ይኸው ህዝብ ያልከው ይሄ ሁሉ ሰው ሞተ ተነሳ ምናምን የምትልላቸው አሁን የምታወራላቸው ኢቨን እንኳን ትሆና እኔ ወንጀል ስፈጽም አንተ እኔን ለማሰር እኔን ለማጋለጽ የመጣው ሰው ራሱ የኔ እናት ስትሞት አንተ ደርሰህልኛል? ይሄ ሁሉ ያልከው እቺ ዶክተር ለእኔ እናት ደርሳላታለች? ዶክተሮችን በጣም ነው የምጠላቸው። ምክንያቱም ያለ ገንዘብ አይንቀሳቀሱም። ገንዘብ ከሌለህ እሷም ዶክተር ስለሆነች ብቻ እናትን ልታድንልህ አትችልም። አያ የዚህ ዓለም ንጉሥ እዚህ ዓለም ላይ ከኖር ገንዘብ ከሌለ ምንም ነህ ምንም። አንተም ገንዘብ ካላገኘህ ይህን ስራ አሰረውም። ሰው የሚያጋልጸውን ስራ ገንዘብ ካላገኘህ አሰረውም። ስለዚህ ገንዘብ ነው። ገንዘብ እስካላገኘው ድረስ እኔ ምንም ሊሆን ይችላል። ምክንያቱም እናቴን አሳጥቶኛል። ይሄ ሁሉ እያልከው ያለው ህዝብ የታለ? እናቴ ለእናቴ ለምን አልደረስላትም? እኔ እዚህ ጋር አሁን ወንጀል ስሰራ ይሄ ልጅ ወንጀለኛ ነው፣ ይሄ ልጅ እንደዚህ ነው እያለ ጣጡን እየቀሰረ እኔን እስር ቤት የሚወረውረው ህዝብ እንዳለ እናቴ ልትሞት የሞት አፋፍ ላይ ሆና እንደዛ ስታጣጥር እኔ የምበለው የምጠጣው ለእሷ መድኃኒት መግዣ አጥቼ የሁሉም ባሳነብና ስሰቃይ የታለ ደረሰልኝ? እስቲ አንተ የምትላት ዶክተር አንተ የምትለው ተሙ ለብዙ ሰው እንባ አባሽ ነው የምትለው ተሙ ራሱ የታለ እኔ እናቴ ደረሰው? ንገረኛ። ለምን ዝም ትላለህ? ስለዚህ አያ አንተም ቢሆን መልስ የለም። ይህንን ሁሉ ነገር የምታደርገው ወይ ደግሞ ይህንን ሁሉ ነገር የምትፈጽመው ወንጀል ፈጽመ ነው። ወንጀል በማድረስ የሰዎችን ህይወት በማበላሸት የሰዎችን ቤት በማጉደል ነው የእናትህን ጓዳ ያንተን ድህነት ያንተን ኪስ የምትሞላው አይደለም። ብዙ ስራ ሞክሬያለሁ። ረዳትነት ሰርቻለሁ፣ ኒስትሮነት፣ ብዙ ነገር። ከዛም አልፎ ልሰርቅ ሞክሬያለሁ። ከዛም አልፎ ልመና ይህን የምታየውን ሰው በሙሉ ፊት እየገረፈኝ ልመና ወጥቻለሁ ለእናቴ መድኃኒት ለመግዛት። ግን በቃ ምንም አይነት ገንዘብ ላገኝ አልቻልኩም። ስለዚህ ያለኝ አማራጭ የእናቴን ህይወት ለማዳን ወንጀል መስራትና መስራት። አንተ የእናቴን ህይወት ለማዳን የሞከርከውን ሙከራዎች ሁሉ እኮ አንድ ቤት ውስጥ የተቀመጠ ወጣት ሊሞክራቸው የሚችላቸው ነገሮች ናቸው። ብዙ ወንጀሎች ፈጽመሃል፣ ብዙ ሰው ገለሃል። እዚህ ነገር ላይ ደግሞ ተሳታፊ ሆንክ ማለት የእናትን ህይወት ለማዳን ብቻ ሳይሆን የወንጀል ሱስ፣ የወንጀል ፍቅር ስላለህ ነው። ተግባባን? በምንም አይነት መንገድ ልትረዳው ትችላለህ። ያንተን እናትን ለማዳን ስትል የብዙ ሰዎችን እናት መግደል መቻል አለብህ። አንተን ለማጥፋት ወይ ደግሞ አንተን ለማስያዝ አቅም ያጡ ሰዎች ቁጭ ብለው ቤታቸው እያነቡ ነው ያሉት። እናታቸውን አባታቸውን የገደልክባቸው ሰዎች ቁጭ ብለው ቤታቸው እያለቀሱ ነው ያሉት፣ አቅም በማጣት ከእናንተ ጋር መጋፈጥ መፋለም ስለማይችሉ ብቻ። አንተ ግን እንደ አማራጭ ያየኸው ከስራ ከልመና ይልቅ ወንጀል መፈጸምን ነበር። በየትኛውም መንገድ ደግሞ ወንጀል መፈጸም ትክክለኛ መንገድ ሊሆን አይችልም። ተግባባን? ላደረግከው እያንዳንዱ ነገር ደግሞ ተጠያቂ ነው የምትሆነው። የእናትን ህይወት ለማዳን በየትኛውም አይነት መንገድ ብትሄድ ወንጀል መፈጸም ትክክለኛ አይነት አማራጭ አይደለም። ብዙ መንገዶች መሄድ ትችል ነበር። ካልቻልክ ደግሞ ቁጭ ብለህ ከእናትህ ጋር ታመ ሌላ መንገዶችን መፍጠር እንጂ የሌሎችን ቤት መበደል፣ ሌሎችን ማጥፋት አልነበረብህም። አንተም እናትህ የኔ አይነት ሁኔታ ውስጥ ብትሆን የምትወስነውና የምትወስነው ውሳኔ ይሄና ይሄን ሊሆን ነበር። በምንም አይነት መንገድ ወንጀል ልፈጽም አልችልም። የሌላን ሰው ህይወት ላጠፋ አልችልም። የሌላን ሰው ቤት ላጎድል አልችልም። ምክንያቱም እኔ ግን እናቴን በጣም ነው መወዳት። ይሄ ከእናት ፍቅር ጋር ወይ ደግሞ እናትን ከመውደድ ጋር የሚገናኝ ሳይሆን እርኩስነትና የተለየ የወንጀል ፍቅር ስላለ በፈለግከው መንገድ ልትረዳው ትችላለህ፣ በፈለግከው መንገድ ልትወስደው ትችላለህ። እኔ ግን እናቴ የመጨረሻም እንደ እናትም እንደ አባትም እና አባቴን ያጣሁት በልጅነቴ ነው። አላቆሙላ
እናቴንም አባቴንም ሆና ያሳደገችኝ እናቴና እናቴ ብቻ ናት። ስለዚህ ለእኔ የሆነችውን መስዋዕትነት ማለት ነው 5 ሳንቲ 10 ሳንቲ እየለመንኩ ከሰው ቁራሽ እንጀራ እየለመንኩ ላኖራት ስለማልችል ላድናት ስለማልችል ብቻ ያለኝ ምርጫ እናቴን እንደሚያሳክሙልኝ ኢቭን ከዚህ ሀገር አስወጥተው የተሻለ ህይወት እንደሚያኖሩ ቃል ገቡልኝ። ያለኝ ምርጫ ይሄና ይሄ ነበረ። ወዘንኩ። ከፈለክ አሁን ልሰቅለኝም ትችላለህ። እናቴን ሳጣ ይሄን ያህል አልተሰቃዩ። እናትህ በህይወት ብትኖር ወይ ደግሞ ምናልባት እናትህን አድናት ቢሆን ኖሮና እናትህን ያዳንክበት መንገድ እንደዚህ አይነት ወንጀሎችን ፈጽመ ወይ ደግሞ የሰው ህይወት አትፍጠህ እሷን እንዳዳንጋት ብታቅ ምን አይነት ስሜት ሊሰማት ይችል ነበር? በቃ በእለቱ የመጣልኝ ውሳኔ ይሄን ነው። የፈለገውን ሊሆን ይችላል። ብቻ እናቴ ብትኖርልኝና እንደዚህ አጠገቤ ቁጭ ብላ እንደዚህ አድርጎ እናቴ ኖራልኝ ብሰቀልም አይቆጭም። ግን ለእናቴ እስካደረግኩትም ድረስ ደግሞ ይሄ ነገር አይቆጭም። የትኛውም አይነት መንገድ ግን እናትህን ደስተኛ ሊያደርግና ወደፊት ልጄ እኮ ነው ያዳነኝ፣ ልጄ እኮ ነኝ ያተረፈኝ ብላ በሞገስ ደረቷን ነፍታ ልትናገረው የምትችለው አይነት ታሪክ እንዳልሰጣት ግልጽ ነው። እንኳን እናትህ ያንተን ወንጀል ያንተን ነፍሰ ገዳይነት ሳታቅ አረፈች። እውነት ለመናገር በህይወት ብትኖር ከምትሰቃየው በላይ ነው እረፍቷ ለሷ የሚጠቅማት። በህይወት ኖራ ቢሆን ኖሮ ቁም ስቅሏን ነበረ የምታየው። በጣም ነበረ የምትሰቃየው። ባንተ እድሜ ዘመኗን ስታለቅስ የምትከርም እናት ነበረ የምትሆነው። ዛሬ ግን ሞት ሳይሆን እረፍት ነው የገጠማት ለሷ። አንተ ደግሞ ላጠፋው እያንዳንዱ ጥፋት በህግ የምትጠየቅ ይሆናል። አሁንም ይሄንን ነገር ስለህ የነበረው የምትተባበረኝ ከሆነ ወጣትነትህን በሙሉ እስር ቤት ከምታሳልፍ ቢያንስ የተወሰነ ዓመታት ይቀንስልሃል። እኔን ተባበረኝ ብዬ ነበር። አንተ ግን ለሰራቸው እያንዳንዱ ወንጀሎች በልበ ሙሉነት ነው እያወራ ያለው። ላጠፋው ጥፋት እናትህን እያነሳ እንደ ምክንያት እየተጠቀምክ ራስህን ልታሸሽ፣ ለወንጀለኝነትህ ምክንያት ልትሰጥ ነው እየሞከርክ ያለው። ምንም ማድረግ አልችልም። በቃ እሺ፣ ቆይ ምን እንድልህ ነው የምትፈልገው? ያሉትን ከኔ በላይ ያሉትን ሲያሰሩኝ የነበሩትን እንዳለ ነገርኩ። በቃ ምን ልበልህ? እሺ ከዚህ ሌላ ምን አይነት ማረጋገጫ ልስጥህ? አዎ ወንጀለኛ ነኝ፣ ወንጀል ሰርቻለሁ። ከኔ በላይ ያሉትን 2 ወንዶቹን አንዱን ሴት ነገርኩ፣ ሁሉንም ነገር ነገርኩ። ከዚህ ሌላ የማውቀው ነገር የለም። ስለዚህ ይኸውልህ እናትህን በሞካጣ በኋላ ይህንን ወንጀል ሁሉ ፈጽመ ብትሰቀልም ብትታሰር ምንም የማይመስልህ ከሆነ ለህግ ብትቀርብ ምንም የማይመስልህ ከሆነ ለብዙ ወንጀለኞች መቀጣጫ እናደርጋለን። ብዙ ወንጀለኞች አንተን አይተው እንዲማሩ ስለምንፈልግ ቀጥታ ለፍርድ ቤት እናቀርብህና ህግን የምትከታተል ይሆናል። ፍርድን የምትጠብቅ ይሆናል ማለት ነው። ወደ ወህኒ እንወረውራለን። ተግባባን? እንደሱ ማሳታርግ እባክህን ወንድ ልጅ ነህ፣ ትረዳኛለህ። እባክህን እስር ቤት ከገባሁ ይገሉኛል። እባክህን ማናቸው የሚገሉ? እነሱ ናቸው። እጃቸው ፈራም እስር ቤት ነበርኩ አይደለ? አሁን ምንም እንደማትፈራ በምንም አይነት መንገድ ወደ ፍርድ ብትቀርብ ምንም እንደማትሆን አይደለም። እንደሱ አይደለም። ስለዚህ እሺ በቃ ተረዳኝ። እባክህን ተረዳኝ። ወንድ ልጅ ነህ፣ ትረዳኛለህ። ይገሉኛል። እኔ ለህይወቴ እሰጋለሁ። ያለውን ነገር በሙሉ እነግርሃለሁ። አንተን ለማጥፋት የሚሞክሩ ሰዎች ሆነው አንተን ለመግደል የሚሞክሩ ሰዎች ሆነው እንዴት ከነሱ ጋር ልታወቅ ወይ ሁሉንም ነገር አልነግርህም ትለኛለህ? እነግርሃለሁ። ተነስ በል። ስለዚህ ምንም ነገር ሳታስቀር እያንዳንዱ ነገር የምትነግረኝ ይሆናል። ተግባባን? እነግርሃለሁ። አሁን ወንድ ልጅ ነኝ፣ ብትሰቅሉኝ ብታሰር ምንም አይመስለኝም የሚለውን መፈክር ትተወውና ግልጽ አድርገህ እነዚህ ሰዎች እነማን እንደሆኑ ከአንተ ጋር እንዴት እንደተገናኙ ለነማን እየሰራ እንደሆነና የበላዮቻቸው ማን እንደሆኑ ያገኘውን እያንዳንዱን ፍንጭ ምትነግረኝ ይሆናል። ገባ? እሺ እነግርሃለሁ። እንደነገርኩ ነው። 2 ወንዶች አሉ፣ አንዷ ሴት አለች። እነሱ ናቸው የኔ የበላይ ትእዛዝ ምናምን የሚያስተላልፉኝ እነሱ ናቸው። እንደነገርኩ ከሴቷ ጋር ነው በጣም ቅርበት ያለን፣ በጣም የምንቀራረበው። ወንዶቹን እፈራቸዋለሁ። ግን ደግሞ 3ቱ አንድ ላይ በሚሆኑበት ሰዓት አንድ የሚጠሩት ስም አለ የበላያቸው፣ ሙሉጌታ የሚባል ማን ሙሉጌታ የሚባል ሰውዬ አለ። 3ቱም ሰዎች በሚገናኙ ሰዓት ነው ይሄን ማለት ስለ ሙሉጌታ ምን እያሉ ነው የሚናገሩት? በቃ ሴቷ ስልክ ወንዶቹ 2ቱ በጣም ይፈሩታል። ሙሉጌታ የሚባለውን ሰው ማን እንደሆነ ምን በስም ነው እንጂ የምሰማው፣ እኔም እንደዚህ አይቼውም ምናምን አላውቅም። ግን ደግሞ ሴቷ ጀስት እንደ ጀለሳላ በቃ እንደ ጓደኛ ምናምን በቃ ቀለል አድርጋ ነው የምትወረው። እና ሙሉጌታ እንደዚህ ያዞናል እንደዚህ ከባህሪ አንጻር ነው ሴቷ እንደዛ ማለት። እቺ ሴት ከአንተ ጋር የተለየ ቅርበት እንዳላት ነግረኸኛል ማለት። በጥሩ ቅርበት እንደምቀርብ ከክፍያ በተጨማሪ ደግሞ የኪስ ብላ ወጪዎች እንደምትሸፍንልህ። እነዛ 2 ሰዎች እንዴት ሊፈሩት ይቻሉ ማለት? ድምፁን ሲሰሙ ገና ስሙን ሲሰሙ ሙሉጌታ እንደዚህ ብላል ሲሉ ይርበተበታሉ፣ በቃ ይደነግጣሉ ምናምን። የተባሉትን ነገር ቶሎ ለመፈጸም ምናምን ነው የሚሞክሩት። አሁን ለምሳሌ እሷ
መታ ሙሌ እንደዚህ ብሎ ነበር ምናምን በቃ ቀለል አድርጋላ ጓደኛዋ እንደሆነ ምናምን እንደሚግባቡ ምናምን የሚያስታውቀው እሷ ሙሌ እንደዚህ ብሎ ነበረ እንደዚህ አዟል ምናምን ሲሉ ምን ለመች ነው የፈለገው ምናምን ብለው እነሱ ይደነግጣሉ። እና በቃ ያለውን ነገር እሱ ባለው ሰዓት ቶሎ ለማድረስ ምናምን ነው የሚሞክሩት። እና እሱ ነው አለቃቸው የሚመስለኝ እሱ ነው። ሙሉጌታን አንተ በአይን አይተህ አታውቅም? ምንም በስልክም አውርቼው አላውቅም፣ በአይንም አይቼው አላውቅም። እየዋሸኝ ከሆነ ነገሮች ወደ ከፋ መንገድ ነው የሚሄዱት። ለአንተ ምንም አይነት ጥበቃ አንሰጥህም። ወደ ወህኒ ወርውረን ደግሞ እዛው የምትዘፈቅና እነዚህ ወንጀለኞች አንተ የሚያጠፉ ነው የሚሆኑት። ነገርኩህ እኮ። ካየኸው ንገረኝ። እኔ አላየሁትም። እኔም ትእዛዝ የምቀበለው ከሶስቱ ነው ማለት እንደማጠበቅ እርግጠኛ ነኝ። ምክንያቱም ተሙን ለማስገደል በቀረጻ መሃል ያንን ግለሰብ የመለመልከው አንተ ነህ። የእሱ ስራ ስላልተሳካ እያንዳንዱ ነገር ለማስተካከል የተመለመልከውም አንተ ነህ። ይህ ማለት ከሙሉጌታ ጋር ቀጥተኛ ግንኙነት ሊኖር ይችላል። እኔ ከሙሉጌታ ጋር ምንም አይነት ግንኙነት የለም። ሶስቱ ናቸው በቃ ለእኔ ትእዛዝ የሚያስተላልፉት ምን እንደማደርግ ምናምን። ኢቨን እንኳን እኮ ወንዶቹ በቅጡ የሚያውቁት አይመስለኝም። ሴቷ ናት በቃ መታ እኮ ሙሌ እንደዚህ ብሏል፣ ሙሌ እንደዚህ አድርጓል፣ ሙሌ እንደዚህ አድርጉ እያለ ነው ሙሌ ምናምን የምትለው ሴቷ ናት። ስለዚህ እንኳን እኔ ቀርቶ ወንዶቹ ራሱ በቅጡ የሚያውቁት አይመስለኝም። እነሱ አይተውት ሊያውቁ ይችላሉ፣ ሊያወሩት ይችላሉ። ግን ይህን ያህል ዲቴል በጣም ቅርበት የላቸውም። ቅርበት እንደሌላቸው ደግሞ ከአኳኋናቸውና ከፊታቸው ያስታውቃል። ኢቨን ሴቷ ናት በቃ ሴቷ ግን አብረው እንደምትውል አብረው በቃ ዲቴል ግንኙነት እንዳላቸው ከአወራሯም ከድርጊቷም የሚያስታውቅ ነገር። ስለዚህ እኔ ደግሞ ከሶስቱ ጋር ነው ንግግሬ፣ ከሶስቱ ጋር ነው እንትን የምለው። ስለዚህ በቃ እኔን ተውኝና ከፈለክ ደግሞ ሴቷንም ያለችበት ስልህ በቃ ከሴቷ ጋር እኔ በፈለግኩት ሳይሆን እሷ በፈለገችው ሰዓት ነው የሚያገኙ ሶስቱ። እኔ በፈለግኩት ሰዓት አላገኛቸውም፣ ግን እነሱ በፈለጉት ሰዓት ያገኙኛል። ግን የተባለው አይነት ትልቅ ነገሮችን እየሰራህላት ተሙን ለማስገደል እንግዲህ መርዝ በራሳቸው መንገድ ቀመማችሁ፣ ዶክተር በራስ መንገድ አግኝተህ እንደዚህ አይነት ወሬዎችን እያወራህ እንዴት ነው እነሱ ሲፈልጉ ብቻ ልታገኛቸው የምትችለው? ምክንያቱም እነሱ የድብቅ ሰው ናቸው። ሰው እንኳን እንደዚህ ቢያዝባቸው ከአንድም ሁለቴ እንደዚህ ያው ብዙ ረጅም እጅ ስላላቸው ነው እንጂ እንደዚህ የሚሰሩላቸው ሰዎች ተይዘውባቸው ስለ እነሱ ሊያወጡ ምናምን ሞክረው ነበር። ግን ያን ነገር ስለሚፈሩ በቃ ድብቅ ናቸው እና እነሱ በሚፈልጉበት ሰዓት ያገኙሃል። ግን ደግሞ በስልክ ደግሞ እኔ እሷን የማገኝበት ስልክ ግን አለ። ቆይ ተወሱ። ከሶስቱ ማን ነው ለአንተ በተሻለ ሁኔታ ስልክ ሊመልስልህ የሚችለው? ወይም ደግሞ ከሶስቱ የትኛውን ሰው ነው በቀላል መንገድ ልናገኘው የምንችለው? ይኸውልህ እንድታስብ የምፈልገው ወጥመድ ውስጥ ለመክተት ወይ ደግሞ በተለየ መንገድ አስባለሁ ብለህ ብታስብ ነገሮች ወደ ከፋ ነገር ይሄዳሉ። ከሶስቱ ማን ነው በቀላል መንገድ አንተን ተጠቅመን ልናገኝ የምንችለው? ይህን የምትተባበረን ከሆነ እንደተባበርከን ለፍርድ ቤት የተለየ ሰነድ አዘጋጅተን እናስገባልሃለን። ያም አይሆን ከሆነ ደግሞ ሙሉ ወንጀሎች ላይ ተሳታፊ እንደሆንክና ከዛ በተጨማሪ እኛን እንዳልተባበርከን አድርገን ወደ ፍርድ ቤት እንልካለን። የህግ አካላት እንደሱማ ሳታርጉ እየተባበርኳቸው ያለውን ነገር እኮ እየነገርኳቸው። ማንን ነው ከሶስቱ በተለየ መንገድ ልናገኝ የምንችለው? ነገር ያለው እኮ ከዚህ ቀደም ሴቷን ነው የምቀርባት። ሴቷ ናት በእኔ በተለየ ኢቨን ብር ራሱ ትሰጠኛለች ብያለሁ እኮ። ስለዚህ ሴቷ ናት ለእኔ የምቀርበኝም እሷ ናት ስልክ ምናምን ብደውል የምመልስልኝም። ስለዚህ ለአንተም ለእኛም የሚመቸው እችን ሴት በቀላል መንገድ ማግኘት ነው ማለት ነው። አዎ እሷን ብትይዟት ብዙ አይነት መረጃዎችን ብዙ አይነት ነገር ትነግራቸዋለች። በጣም ጥሩ። ስለዚህ አሁን ከኔ እዚህ እንግዲህ ተመልካቾቻችን ወንድሜ ዮኒም አንዳንድ ነገሮችን ሊያግዘኝ እዚህ ይገኛል። ስለዚህ ከእሱ ጋር አንዳንድ ነገሮችን እንማከርና እችን ሴት የምናገኝበትን መንገድ እንፈልጋለን ማለት ነው። እሷን ቀጥታ በስልክ ለመገናኘት የምንሞክር ይሆናል። የተለየ ነገር እንድታሳየት አልፈልግም። የተለየ ጥርጣሬ እንዲገባት አልፈልግም። እዚህ ቦታ ላይ ስትልካት ወይ ደግሞ ወደዚህ ቦታ ላይ አንተ ስትመጣ ይህንን የመርዝ ብልቃጥ ይዘህ ተሙን በተለየ መንገድ ሊያጠፋው የሚችለው መድኃኒት ይዘህ ዶክተሯን የተሙን የግል ዶክተር ልታገኝ እንደሆነ ጠንቅቀህ ታውቃለች አይደለ? ስለዚህ ነገሮች እንደተሳኩ ሊሆኑ ይችላሉ። ወይ ደግሞ አላቅም እሷ ልታምንበት የምትችልባቸው መንገዶች ፈጥረን በስልክ የምናገኛት ይሆናል። እንግዲህ ተመልካቾቻችን ከእሱ ጋርና ዮኒም እዚህ ይገኛል ብያቸዋለሁ። ሌሎችም የቡድን አጋሮቻችን አሉ። ከእነሱ ጋር በመሆን አንድ የራሳችንን ነገሮች ካስቀመጠን በኋላ ቀጥታ አለች ወደ ተባለችው ግለሰብ ወይ ደግሞ ከሶስቱ አንዷ ነች ትቀረበኛለች ወደ አላት ሴት እንዲመራን የተለየ ነገሮችን አስተካክለን እኔ በስልክ ግንኙነት እሷ የምናገኝበትን መንገድ ፈጥረን እሷ ማኛ መንገዶችን አስተካክለን የምንመለስ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ከወንድሜ ዮኒ ጋር ከዛ በተጨማሪ ከባልደረቦቻችን ጋር ተማክረን ተመልሰን መጥተናል ማለት ነው። ያው ቀጥታ
እንግዲህ ለእኔ ትቀለኛለች ያላትን ወይ ደግሞ ከእሱ ጋር በተለየ ሁኔታ ቅርበት አለኝ ያላትን ግለሰብ በስልክ ሊያገናኘን ወስኗል ማለት ነው። እዚህ ነገር ላይ ተስማምተን ለእናንተ እቺን ሴት በስልክ ሲያወራትም ግልጽ ለማድረግ ሁሌም እንደ ቤተሰብ ስለሆነ ከኛ ጋር ቀርባችሁ የምታወሩት ቀጥታ የስልክ ግንኙነቱንም እዚህ ሆኖ የሚፈጽም ይሆናል ማለት ነው። ምንድን ነው ልትለው የምትችለው? እቺ ሴት ከእሱ ጋር ያላት ግንኙነት ምንድን ነው? በስልክ ግንኙነትስ ምን አይነት ሚስጥር ነው የምትነግረን? ማነች እቺ ሴት የሚለውን አሁን የምናይ ነው የሚሆነው ማለት ነው። ቀጥታ ወደ እሷ እንደውላለን። ከእሷ ጋር ደውለን አንዳንድ ነገሮችን እንድናገኝ ወይ ደግሞ እሷ የምናገኝበትን መንገድ እንዲያስተካከል እናደርጋለን ማለት ነው። በቻልኩት አቅም ይኸውልህ ማክሲን እያወለቁ የተለያየ ነገር ልነግርህ እችላለሁ። ስለዚህ ተጠንቅቀ ነገሮችን ለማስተካከል ሞክር። ትሰማኛለህ? ምንም አይነት ማስተባበያ፣ ምንም አይነት ወጥመድ እንድትፈጠር አልፈልግም። ወይ ደግሞ እሷ የምትነቃበትን መንገድ እንድታደርግ አልፈልግም። ተግባባን? ስለዚህ እንግዲህ ተመልካቾቻችን ከያዝነው ጊዜ ጀምሮ ስልኩ ላይ የተለየ ምርመራ እያደረግን ነበረ። ስልኩም እኛ ጋር ነበረ የሚገኘው። እንግዲህ የትኛው እንደሆነ አላውቅም። ስልኳ አንተ ታወጧና እሺ፣ ደውላት አድርገው፣ ለውድ አድርገው። ሄሎ፣ ሰላም ነው መዲ? አለን። እኔ የምለው የትላንትናው ስራ ዛሬ ነበር ሊፈጸም የነበረው፣ ዛሬ ማታ ላይ። ምንድነው አንተ ምንድነው እንደዚህ ስራ የምታስተጓጉለው? ግን አይደለም ትላንትና ሄጄ ነበር ዶክተሯ ጋር። ዶክተሯ አልተመቻትም፣ ሰርጀሪ እሰራለሁ እና አይመቸኝም ማለችኝ። ስልክህን ዘግተህ ነው የጠፋኸው? ትላንትና ምን ማለት ነው? ቻርጅ ነው የዘጋብኝ ስልኬ፣ ቻርጅ ባትሪ ዘግቶብኝ ነው። ኧረ ዝም በል በእናትህ። እዛ ጫትን ስትቀም ስትልከሰከስ ነው እስካሁን ድረስ እንግዲህ ስራ የምታራዝምብኝ። ምን ማለት ነው? እኔ እንደዚህ ነው እንዴ? እኔ ውለታ እንደዚህ ነው የምትከፍለው? ምን ማለት ፈልገህ ነው? አይደለም እንደሱ እኮ አይደለም። እኔ ነገሮቹን ላስተካክል እኮ ነው እየተሯሯጥኩ የነበረው። ምንድን ነው የምታስተካክለው? ስልክ ዘግተህ ነው የምታስተካክለው? ሲጀመር ስራው የነበረው ዛሬ ነው እንዴ? ትላንት ነበር አይደል እንዴ? አንተ ምክንያት ነው ይሄ ነገር የተስተጓጎለው። እሱማ ስልክ ነሽ። ባለፈውም እኮ በችኮላ ስለሄድን እኮ ነው ተሙ ያልሞተው እስካሁን። ስለዚህ አሁን ምክንያት አታብዛ። ይሄ አንተ ስራ ነው፣ ስራህን እንድትወጣ ነው በአግባቡ የምከፍልህ አይደል እንዴ? የሚከፈልህ ምን ማለት ነው? አይ ባለፈው እንደዛ በችኮላ ስላልሞተ አሁን ላይ ለመግደል እሱን እኮ በቀስታ ተረጋግተን ሁሉንም ችግሮችንም እያጠራው። አሁን ምንድን ነው የምትለው? ምንድን ነው የምትፈልገው አሁን? ዶክተሯ ተሙ ሳይሞት ሙሉ ክፍያ እፈልጋለሁ እያለች ነው። ምን ማለት ነው? አልገባኝም። ያ ሁሉ ክፍያ የተሰጣው ምክንያቱም ተሙ ከሞተ በኋላ ምን ማረጋገጫ አለኝ? እናንተ ብሩን በመክፈላችሁ ነው። የተከፈላት እኮ ከዛ በላይ ነው፣ ከታሰበው በላይ ነው ቀብ የተከፈላት አይደል እንዴ? ምን ማለት ነው? ምን እየሆነች ነው እሷ? እሱማ ልክ ነሽ፣ ግን የማላውቀውን ሰው እንዴት ልካችሁ በምን ላምን እችላለሁ? ማላውቀውን የአንተ ስራ ምንድን ነው? ልታሳምናት አይደል የላኩ? አርኩኝ እኮ እኔን አላምንም አለችኝ። ራሷን ሴትዮዋን ነው ማውራት የምፈልገው፣ ክፍያ የፈጸመችልኝን መጀመሪያ። አዲስ ነገር ነው እንዴ ይሄ ነገር? ምን ማለት ነው? ይሄን ያህል ጊዜ ማጓተት ማለት ማሳመን አንድ ሴት አቅቶ ነው? አንተ ምን ይሆንክ ነው? አንተ አይደለም ነገሮቹ ከዚህ በላይ እንዳይከፉ እኮ መተሽ ብታወሪያት አንቺም መልካም ነው። ምክንያቱም ስራችን ቶሎ እንዲያልቅልን ከፈለገን ከአንቺ ጋር ማውራት ትፈልጋለች ሴትዮዋ። አንተ መጨረስ አትችልም? ምን ማለት ነው መጠሽ የምትለው? ይሄ አንተ ስራ እኮ እኔን መጀመሪያ አውርታኝ ስለማታውቅ አዲስ ሰው ስለሆንኩባት አላመነችኝም እኔን እና መጀመሪያ ያወራችኝን ሴት ነው ማውራት የምፈልገው በአካል አለችኝ። አንተ ስራ ነው ማሳመን። አንተ ምንድን ነው የምታወራው? አንቺን ነው በአካል ማውራት። ነገር እንዳታመጣብኝ በእናትህ እየተንከረፈፍክ አይደለም። ማሳመን አጥተው ነው እስካሁን ድረስ አንቺን ነው እሷ በአካል ማውራት የምፈልገው። ገንዘብ ብትለኝስ እኔ እስከ የት አመጣለሁ? ብዙ ገንዘብ እኮ ነው። ቀብድ ሰጥቻት አውርቻታለሁ። ሁሉን ነገር ታውቃለች። ምን አዲስ ነገር መጥቶ ነው አሁን እንደዚህ መሰለው? ምንድን ነው እኔን የምታገኘኝ? ከእሷ ጋር ጨርስም እንዴ? አታግባባትም እኮ በአካል እኮ እሷ አንቺን ነው በአካል ማውራት የምፈልገው። ካለበለዚያ ስራውን አልሰራም ይቅርብኝ እያለች ነው። ስለዚህ በአካል መተሽ ጉዳዩ እንዲፈጸምልን ለእኛም አሪፍ እንዲሆንልን በአካል መተሽ አውራት። መቼ ነው እንደዚህ ያለች? ትላንትና ነበር የነገረችኝ። ከሰርጀሩ በኋላ መድኃኒቱን ሲሰጣት ስትቀበለኝ ማለት ነው። እሺ ዛሬ ስራው ያልቃል? አዎ ዛሬ ማታ ጨርሰዋለሁ ብላለች። ግን ቀን ላይ ካገኘኋት ብላለች። አዎ እኔ እርግጠኛ ነኝ። ሰበብ እንዳታበዙብኝ። አዎ ተሙን ዛሬ በግል የማገኘው ዛሬ ነው ብላለች። ስለዚህ በጣም ማታ ላይ እፈጽመዋለሁ ብላለች። እንዲፈጸም ደግሞ ያንቺ ማግኘት ግዴታ ነው።
እሺ በቃ ችግር የለውም። አሪፍ ቦታ ቅጠራት። እሺ ግርግር ምናምን የማይበዛበት ቦታ፣ ጸጥ ያለበት ቦታ። እሺ እሺ እሺ። ይኸውልህ እንደዚህ ይኸውልህ እየተንከረፈፍክ እንዳታስበላን። እሺ እሺ እሺ። ኧረ ችግር የለውም በእኔ ጣዩ። እሺ እንግዲህ በጣም ጥሩ ነው ያደረከው። በቻልነው አቅም ነገሮችን ለማስተካከል እንሞክራለን። አሁን ተግባባን? ይሄ ካሜራ ለኛ ማስረጃ ነው ብያለሁ። ይሄ ማለት ትናንትናም ደጋግሜ ስነግርህ ነው የነበረው አይደለ? ሁለት ምላስ እንዳትሆን። ምክንያቱም ስለ ስንፈተ ወሲብ ስለተለያየ ነገር ስታነሳብኝና ከዛ ወንጀለኝነትን አምነህ ስትናገር የተለያየ አይነት ነገር ነው የነበረ። ያ ማለት ካሜራው በራሱ ቀርቶ ያስቀምጣል፣ ለኛ ደግሞ እንደ ማስረጃ እንጠቀመዋለን። ስለዚህ ፍርድ ቤት ስንቀርብ የምናቀርባቸው ማስረጃዎች ናቸው። አሁን የተናገርከውን ነገር ለኛ ከበቂ በላይ ከኛ ጋር እንደሆንክ ለኛ እንደተባበርክ ከበቂ በላይ ማስረጃችን ነው። ይህንን ለፍርድ ቤት እናቀርባለን። እንደተባበርከን ደግሞ ለፍርድ ቤት ካሳየን በኋላ ፍርድ ቤት የቻለውን ማቅለያ ያደርግልሃል። ወንጀለኛ ነህ፣ ብዙ ነፍስ እንዲጠፋ የራስህን ጥረት ታደርጋል። ይህንን ነገሮች እናጣራለን። ስለተባበርከን ግን ከልብ እያመሰገንኩኝ ፍርድ ቤትም የራሱን የሆነ መንገድ እንዲፈጥርልህ በቻልኩት አቅም እተባበረሃለሁ። መተባበረ ግን እንዳትቀጣ ሳይሆን እኔን ስለተባበርክ የተወሰነ ማቅለያ እንዲያደርጉልህ ብቻ ነው። ተደጋጋሚ ጊዜ እንደዚህ አይነት ሁኔታዎች ሲፈጠሩ ወይ ደግሞ እሷን ለማግኘት ስትደዋወል ብቻዋን ነው የምትመጣው ወይስ ከሰው ጋር ነው የምትመጣው? አብዛኛውን ጊዜ ከሁለቱ ወንዶች ጋር ነበር የምትመጣው። ዛሬ ግን ብቻሽን ስላልኳት ዶክተሯን ልታገኝ በምትመጣ ሰዓት ብቻዋን ነው የምትመጣው። እሱ ችግር የለውም፣ ብቻዋን ነው የምትመጣው ዛሬ። እሺ አብዛኛውን ጊዜ ይሄ አሁን ጭር ያለ ቦታ ላይ ምናምን ስለሆነ ያለች አብዛኛውን ጊዜ ጭር ያለን ቦታ ይሆን ወይ ብቻ እናንተ ልትገናኙ ይጠቅማል የምትላቸው ቦታዎች ምን ምንድን ናቸው? እኛን ወጥመድ ውስጥ እንዳይከቱን። ችግር የለውም፣ እሱን አሳያችኋለሁ። አብራችሁ በመሄድ እኔ ላሳያችሁ እችላለሁ። በጣም ጥሩ። ስለዚህ ተመልካቾቻችን ግን ደግሞ እኔ በሩቁ ነው መሆን የምፈልገው፣ ምክንያቱም ካየችኝ ሌላ ችግር ሊመጣብኝ ስለሚችል ያንን ነገር ማድረግ አንፈልግም። ምክንያቱም እሷን ቀጥታ አንተን በምስል ነው እዛ ቦታ ላይ ለመቅጠር የምንፈልገው። ብቻ ነገሮች በሚስተካከሉበት መንገድ ነው የምናስተካክለው። እኔና የቡድን አጋሮቼ ወንድሜ ዮኒም እዚህ ስላለ ተመልካቾቻችን ከእሱ ጋር አንዳንድ ነገሮችን አውርተን ይህንን ነገር ለማስተካከል እንሞክራለን ማለት ነው። እንግዲህ ይህ ግለሰብ ወጥመድ ውስጥ ይቀጥተናል ብለን አናስብም። ከዚህ በፊት ተደጋጋሚ ወጥመድ ውስጥ ገብተናል። አሁን ግን ዳግመኛ ያንን ስህተት መፈጸም ስለማንፈልግ ነገሮችን ለማስተካከል እንሞክራለን። ይቺ ግለሰብ ማነች? ከሁለት ወንዶች ጋር የምትመጣ ከሆነ እነዛን ሁለት ወንዶች ለመያዝ የህግ አካላቶችም የእኛ ጋርዶችም አብረውን ስለሚንቀሳቀሱ ለእኛ በጣም አመቺ ነው የሚሆነው። ብቻዋንም ከመጣች ደግሞ እሳየው ማን እንደሆነች ከማን ጋር እንደምተባበርና ለማን እየሰራች እንደሆነ በግልጽ ለማወቅ እንሞክራለን ማለት ነው። ተመልካቾቻችን አንተን ከልብ ከልብ አመሰግንሃለሁ። ነገር ግን ለፈጸምካቸው ወንጀሎች ቀጥተኛ ተጠያቂ ልትሆን ስለምትችል ተጨማሪ ሌሎች ጥያቄዎች፣ ሌሎች ወንጀሎች ላይ ተሳትፋል የሚለውን ለማወቅ ይዤ መሄድ ይሆናል። እሷ ከመጣች በኋላ ደግሞ ከእሷ ጋር አንዳንድ ቆይታዎች እናደርጋለን ማለት ነው። ተግባባን? እሷ ትመጣለች፣ ታረጋግጥልኛለህ። ብዙ ነገሮች የምናወራቸው ነገሮች ስለሚኖሩ ለዛ ልብን ሆድን ሰፋ ማድረግ መቻል አለብን። ዳይ አሁን ተነስ፣ ና እንውጣ። ራሳችሁን አዘጋጁ ባካችሁ ከካሜራ ጀርባ። እሺ እንግዲህ ቤተሰቦቼ ለሆስፒታሉም ቀረብ ያለ ቦታ ከዛ በተጨማሪ ደግሞ ጭር ያለ ቦታ ነው፣ ባዶ ግቢ ነው ምናምን ስትል ስለነበረ የዶክተር እህት ግቢን ለመጠቀም ወስነናል ማለት ነው። በቻለው አቅም እሱም ለሳምናት ከኛ ጎን ሆኖ ተባብሮናል ማለት ነው። ችግር የለውም ባዶ ግቢ ነው፣ ጭር ያለ ቦታ ነው ምናምን ብሎ እያላት ስለነበረ ለሆስፒታሉ ቀረብ ያለ ቦታ የሆነ የዶክተሯ እህት ግቢ ውስጥ እንድትመጣ በደንብ አሳምኗታል። እሷም ተስማምታ ወደዚህ ቦታ ላይ የምትመጣ ይሆናል። እየደረሰች ነው ብለዋል። ውጭ ላይ ሌሎች ሰዎች አሉ። ከሌሎች ሰዎች ጋር ተባብራ የምትመጣ ከሆነ እኛም ወጥመድ ውስጥ ላለመግባት በደንብ መዘጋጀት ስላለብን በተደራጀ ሁኔታ ውጭ ላይም ሰዎች እየጠበቁን ያሉት ማለት ነው። ስለዚህ አንተ ምንም የሚያስፈራህ ነገር የለም። ከእሷ ጋር ቀጥታ ግንኙነት እንዳደረጋቸው እኛ ወዲያው ነው መንዲዛት የሚሆነው። ሌሎችም ሰዎች የሚመጡ ከሆነ ደግሞ አይተሃል፣ ከኛ ጋር ሲሰሩ የነበሩ ሰዎች። ስለዚህ እነሱ በቻልነው አቅም እርዳታ እገዛ እናደርግልሃለን ማለት ነው። በቃ ችግር የለውም። ከሌሎች ሰው ጋር ከመጣች ቢያንስ እንኳን ቶሎ ለመድረስ ሞክሩ። እኔ ጋር ያለውን ነገር በቃ እናንተ እኔም ከሩቅ ሆነን አሳያችኋለሁ። አውርቻትም የምትለውን ነገር እነግራቸዋለሁ። እሺ ከካሜራ ጀርባም እየነገሩን ያሉት ምልክት ተሰጥቷቸዋል፣ እንደደረሰች እየነገሩኝ ያሉት። ስለዚህ እሷ ወደዚህ ቦታ ላይ ትመጣለች። ምንም ሳታስነቃ፣ ምንም ያስፈራ ነገር የለም። ረጋ በላይ እንድታወራት ይሁን። እሺ እንዳትፈራ። በቻልኩት አቅም አግዛለሁ፣ የምታግዘኝ ከሆነ። ያማ ይሆን ከሆነ ግን ረጅም ፍርድ ነው የሚጠብቅ። በጣም ጥሩ። በቃ እዛ ጋር ተደበቁና እሺ እንግዲህ ተመልካቾቻችን መታለች። ቀስ ብለው እያወሩ ነው ያሉት። ስለዚህ በቻሉ እነዚህ አይነት ሴት አልጠበቁም። ሌላ ሰው ከኋላ ያለ አይመስለኝም። የኛ ባልደረቦችም ማንም እንደሌለ እየነገሩ ነው ያሉት። ብቻዋን ነው የመጣችው። ምን ያህል አምነው እንደሆነ አላወቅኩም። ትንሽ እንዳወሩ መንይዛት ነው የሚሆነው ማለት ነው።
እየተቆጣች እየዛተችበት አይነት ነገር ነው ያለው። እንግዲህ ብዙ አይነት ነገሮች ያደረገች ግለሰብ ነች። ምን እንደሚሆን አላውቅም ተመልካቾቻችን። ነገር ግን ወዲያው ይዘናት እዚህ ሴት ጋር ምን እንዳለና የምር ከጀርባ ያሉ ሰዎች ከበላይ ያሉ ሰዎች እነማን እንደሆኑ በቻልነው አቅም ምናወጣጣ ነው የሆነው። እርግጠኛ ነኝ መድኃኒቱንም ቀመም ያመጣችው እቺ ግለሰብ ነው የምትሆነው። እንሂድ ሳሚ እንሂድ። እሺ ኑ ከካሜራ ጀርባ ኑ ነይ ያዙት። እሱ ነው ነይ የልትሄጂ ነው ወደ ልትሄጂ ነው። ነይ ከማን ጋር ነው የምትሰሪው? ከጀርባሽ ያሉ ሰዎች ተዋት። እኔ ይዛት ነይ አሁን ነይ ኑ ይዘናት እንሂድ። ወዲያው መኪናውን አዘጋጁልን። ኑ ሰዎች እንዳይመጡ መኪናውን አዘጋጁልን። ኑ ቁጭ በይ። ምንድን ነው? ምን ልታረጉኝ ነው? ጠጋ በይ። ምንድን ነው የምትገፈታትረኝ? ምንድን ነው ልትደፍሩኝ አስባችሁ ነው? ምንድን ነው እዚህ ካሜራ ወንዶች ምናምን ምንድን ናችሁ? ሰሚያለሽ? ምንድን ነው ገንዘብ ነው የፈለጋችሁት? ምንድን ነው የፈለጋችሁት? ማናችሁ እናንተ? ስለዚህ ገንዘብ በፈለግ ልትሰጪኝ ነው? ምንድን ናችሁ? ቀጥተኛ ግንኙነት እንዳለሽ ደርሰንበት። የምንድን ነው ግንኙነት የምታወራው? ወንጀለኛ ነሽ። ብዙ ወንጀል ላይ ተሳትፈሽ ነበር። እኔ የትኛው ወንጀል ነው? ማን ነው? ተሙ የተባለን ግለሰብ ለማስገደል ብዙ ነገር አድርገሽ ነበር። አንተ መጀመሪያ ተረጋጋ። ታውቀኛለህ? እንተዋወቃለን። የተሳሳተ ሰው ነው የምትይዙት። ማናችሁ? አንቺ የመጣሽበት ቦታ ላይ ምን ልታረጊ? በሌለበት ሀገር ነው እንደኛ የምንንቀሳቀሰው። የመጣሽበት ቦታ ላይ ምን ልታረጊ ነበር የመጣሽው? እኔ ቃል አቀብል ነው። ደግሞ ምን አገባህ አንተ? ስለማቀብለው ዕቃ ምን አገባህ? ይመለከታል እንዴ? ምንድን ናችሁ እናንተ? ምንድን ነው? እኔ ጮሃለሁ። ሰሚኛለሽ? ብዙ ወንጀል ላይ ተሳታፊ ነበርሽ። እሺ ሌላውን ነገር ታዩ። ከማን ጋር ነው የነበርሽው? ምንድን ነው የምታወራው? ከማን ጋር ማለት ከማን ጋር አየኸኝ? ምንድን ነው እያወራህ ያለው? መንገድ ጠፍቶኝ አጋጣሚ ጠየቅኩት ልጁን። መንገድ ጠፍቶሽ የሰው ግቢ ውስጥ ገብተሽ ነው የምትገናኙ? ጭር ያለ ግቢ ተባብለሽ እንደተቀጣጠርሽ እርግጠኛ ነኝ። እኔ የቀጠርኩት ቦታ መስሎኝ ነው የገባሁት። ጭር ያለ ግቢ ነው ብለሽ እኮ ነው አይደል? እዛ ቦታ ላይ ተቀጣጠርሽ የነበረው። ከዛ በተጨማሪ ደግሞ ከሰው ጋር ስታወሪ ነው የነበረው። ሲጀመር ማለት ነው ቦርሳዬንም ስጡኝ። በህግ አምላክ ሰማኛለህ። ቦርሳዬንም ስጠኝ፣ ስልኬንም ስጠኝ። በቃ አንቺ ወንጀለኛ ነሽ እያልኩሽ ነው። ሰውን ለማስገደል ብዙ ወንጀል ትእዛዝ እየፈጸምሽ ነው የነበረው። ያንን ነገር ማታረጊ ከሆነ ይኸውልሽ፣ ነይ ቁጭ በይ። ብዙ ወንጀሎች የተማት ነይ ቁጭ በይ። ቁጭ በይ። አርፈሽ ቁጭ በይ። በጉልበት ነው አርፈሽ ቁጭ በይ። ሰምኛለሽ? አርፈሽ ቁጭ በይ። እሺ ብዙ ወንጀሎችን የፈጸምሽ ሴት። እኔ ምንም የፈጸምኩት ከዛ በተጨማሪ ደግሞ ባዶ ግቢ ውስጥ ከሰው ጋር ተቀጣጠረሽ ነበረ። ከዛ ግለሰብ ጋር ደግሞ ዋነኛ ያቀጣጠረሽ ምክንያት ተሙን ለማስገደል ሙከራ አድርጋችሁ ያ ነገር ስላልተሳካላችሁ። ስለምታወራው ነገር እየገባኝ አይደለም። ይኸውልህ ተሳስተሃል። ትሰማኛለህ? ተሳስተሃል። በቃ እኔ ሴት ልጅ ነኝ። ገንዘብ ከፈለጋችሁ ሌላ ቦታ ጠይቁ። እኔ ምንም ነገር የማውቀው ነገር የለም። ስለምታወራው ነገር ስለመወንጀል ምንም እኔ ወንጀለኛ አይደለሁኝም። ምን ማስረጃ ኑሮህ ነው አንተ ነው የምትይዘኝ? እንደዚህ ገፈታትረ ከውጭ ድረስ ያስገባኸኝ እንዴ? ህግ የለም እንዴ? ምን ማለት ነው? እንግዲህ ተመልካቾቻችን እሷን እንዴት እንዳገኘናት እናንተም እንዳያችሁት ነው። ባዶ ግቢ ውስጥ ተብለው ነበረ መጀመሪያ የተቀጣጠሩት። ከዛ በኋላ ደግሞ ከሱ ጋር የተወሰነ ቆይታ አድርገው ነበር እያወሩ። ከዛኛን ልታመልጠንም ሙከራ አድርጋ ነበረ። ይህንን ሁሉ ነገር ደግሞ እናንተም አይታችኋል። እና ይህንን ሁሉ ነገር አድርጋ ነው አሁን ምንም እንደማያውቅ እየካደች ያለችው። እኔ ምንም ያደረግኩት ነገር የለም። መንገድ ጠፋብኝ፣ ጠየቅኩትኝ፣ አወራሁትኝ። ከዛ እናንተን ሳያችሁ ፈራሁኝ። እንዴ ምን ማድረግ ነበረብኝ? ጎትታችሁ ነው እዚህ ድረስ ያስገባችሁኝ። መኪና ውስጥ ያስወጣችሁኝ። የሰው ግቢ ውስጥ ልትገኙ ቻልሽ? የሰው ግቢ ውስጥ ተሳስቼ ነው የገባሁት አልኩህ እኮ። በስህተት ነው መስሎኝ ነው ማቀው ቤት ግቢ መስሎኝ ነበር። አይደለም ለደቂቃዎች ያለ 2-3 ደቂቃ ሙሉ ከአንድ ግለሰብ ጋር ስታወሪ ነበረ። ምንድነው ከሱ ጋር ሊያስወራሽ የሚችል? ምንም መንገድ ጠፋብኝ፣ ጠየቅኩት ይሄን ልጅ። ምንም ሌላ የሚያስወራኝ ነገር የለም። ምንም ጉዳይ የለኝም። አላውቀውም፣ አያውቀኝም። እናንተንም የማውቃችሁ ጉዳይ የለም። አታውቁኝም። ለምንድን ነው እንደዚህ የምታሰቃዩኝ? አብሮሽ የነበረው ሰው ወንጀለኛ ነበረ። ሊፈጽም የነበረው ወንጀል ደግሞ ባልደረባችን ወንድማችን ተሙን ለማስገደል ሙከራ እያደረገን ነው። ስለምትለው ነገር እኔ ምንም የማውቀው ነገር የለም። ትሰማኛለህ? ምንም የማውቀው ነገር የለም። ምን ማስረጃ ኑሮህ ነው አንተ የምትጠይቀኝ? ማነኝ እኔ? እኔን ታውቀኛለህ? መጀመሪያ የያዝከውን ሰው እኮ ማወቅ አለብህ። ሲጀመር አንተ ማነህ? ምንድን ናችሁ እናንተ? እርግጠኛ ነሽ? አዎ ምንድን ናችሁ እናንተ? አንቺ ላይ ብዙ ማስረጃዎች አሉ። ምንም ማስረጃ ምንም የምታወራው ነገር የለም። ምንም የማውቀው ነገር የለም አልኩህ እኮ። አንተን ሲጀመር ምንድን ማነህ? ይኸውልሽ ማነህ አንተ? የህግ አካላቶች እንደሆነን ከበቂ በላይ ማስረጃዎች አሳይተሽናል። የህግ አካላት ማለት የህግ አካላት እንደዚህ ከመንገድ ላይ ጎትቶ ሰውን እየደበደበ እንደዚህ እያሰቃየ ነው የሚጠይቀው? እንዳንቺ አይነት ነፍስ ለማጥፋት የሚሞክሩ ወንጀለኞችን ይቅርና ተራ ወንጀለኞችን ጭምር በምን አይነት መንገድ እንደምናወራ ጠንቅቀን የምናውቅ። ትሰማኛለህ? እኔ ህግ አክባሪ ነኝ ምናምን የምትለው ነገር ምንም ማስረጃ ስለሌለ ምንም ነገር ማውራት አልችልም። ገባህ አይደል? ፖሊስ ጣቢያ አለ፣ ፖሊስ ጣቢያ ወሰደኝ ከፈለክ። ሰሚኛለሽ? ከወንጀለኛ ጋር ስትተባበሪ ነው የነበረው። እዚህ ቦታ ላይ ብዙ ሰዎች አሉ፣ የህግ አካላቶችም ጭምር አብረውን አሉ።
ያንን ደግሞ ለማሳየት ሞክረናል። ሆን ብለን ያንን ነገር ለማወቅ ካልፈለግሽ በስተቀር ብዙ ነገሮች ላይ እንደተሳተፍሽ እጃችን ላይ ማስረጃዎች አሉ እያልኩሽ ነው። ሰውዬ ምንድነው ከኔ የምትፈልገው? ለምን ነው የምትጨቀጭቀኝ? ምንድነው የምትፈልገው እንዴ? ምንድናችሁ እናንተ? ሲጀመር እኮ ያለ አግባብ ነው ይዛችሁኝ የጎትታችሁ እዚህ ቦታ ያስገባችሁኝ። ምንድነው ልደፍሩኝ ፈልጋችሁ ነው? ምንድነው አላማችሁ ነው? ስለምን ወንጀል ነው የምታወራው? እኔ ምንም ማቀው ነገር የለም። ሰማኛለህ? ምንም ማቀው ነገር የለም አልኩ። በቃ እርግጠኛ ነሽ? እንግዲህ አብረሽ ስታወሩ የነበረው ግለሰብ ወይም ደግሞ ከአንቺ ጋር ጭር ያለ ግቢ ውስጥ ተቀጣጥሮ የነበረው ሰው ወንጀል ልትፈጽሙ እንደነበርና ቀጥታ በስልክ ግንኙነት ያገናኘን አንቺ ነበረ። ይሄን ደግሞ ልታምኚ ፈቃደኛ አይደለሽም። እኔ ምንም ማቀው ነገር የለም ነው የምልህ። እየሰማኸኝ ከሆነ ማለት ነው እባክህ። እህት አለህ መቼም አይደል? በቃ ስለ እህት ብለህ ልቀቀኝ። እኔ ልሂድበት። ገባህ? አታስጨንቀኝ። ሰዎች እባካችሁ አስገቡልኝ። እሱ አስገቡት፣ አምጡታ። ስለዚህ እሱ እዚህ የሚመጣው ይሆናል። ጠንቅቆ ያቅሻል። ምን ያህል ነገር አብራችሁ እንዳሳለፋችሁ፣ ምን አይነት ነገር አብራችሁ እንደሰራችሁ በደንብ የሚያቅሰው ነው። እሺ እንግዲህ እቺ ልጅ እያለች ያለችው ካንተ ጋር ምንም አይነት ትውውቅነት እንደሌላትና እዚህ ወንጀል ላይ ምንም እንደማያገባት ጭር ያለ ቦታ ላይ ወይ ደግሞ አንተና እሷ ተከታተራችሁበት የነበረው ቦታ ላይም ስትገናኙ እዛ ቦታ ላይ የመጣችው ቤት ጠፍቶባት እንደሆነ ነው እየነገረችኝ ያለችው። ስለዚህ በተወሰነ መልኩ አብራችሁ የሰራችሁትን እያንዳንዱን ወንጀል ነገራት እስቲ እባክህ። ሰማኛለህ? እየጠየቅኩ ነው ያለሁት። ነገራችሁኝ ነበር እኮ እዚህ ምንም እኔን ፊት ለፊት እንደማታጋፍጡኝ አይደል እንዴ? ለምንድን ነው አሁን እንደዚህ ይሄ ሁሉ ነገር የምታደርጉት? እሷን የምትፈራበት ምንም አይነት ምክንያት የለም። ቃል ገብቼልሃለሁ። ፍርድ ቤት በቻለው አቅም ከኔ ጋር ስለተባበርክ ነገሮችን እንዲያቀልልህ እንደማደርግ፣ ከዛ ውጪ ደግሞ በእስር ላይ በምትቆይበት ቆይታም የተለየ እንክብካቤ እንዲደረግልህ። ምክንያቱም ሰዎች አንተን ለማጥፋት የሚያሰጉ ከሆነ እነዛ ሰዎች በአንተ ህይወት ላይ ምንም አይነት ስልጣን እንደሌላቸውና 24 ሰዓት ጥበቃ እንዲደረግልህ እያንዳንዱን ነገር እናመቻቻለን። ስለዚህ እያንዳንዱን ነገር ግልጽ አድርገህ ንገረኝ። አንተ እኔን ታውቀኛለህ? ምን ማለት ፈልገህ ነው? አልገባኝ። ዝም በል። ቆይ የት ነው የምታውቀኝ? እንተዋወቃለን? ቅድም እኮ ቦታ ነው አይደል የጠየቅኩህ እኮ። እነሱ እውነቱን አውቀውታል። ቅድም በስልክ ተደዋውለን ስንቀጣጠር ራሱ እኮ ሰምተዋል። ይሄ ነገር ወጥመድ እኮ ነው። አረ ህይወታችንን ችግር ውስጥ አትክተችው። በቃ የምታውቁን ነገር ንገሪያቸውና እኛም ከዚህ ጉድ ሲጀመር አላውቅህም እኮ። ቅድም ነው አይደል የጠየቅኩህ? ያወራሁህ ቦታ ነው አይደል የጠየቅኩህ? ምን ማለት ፈልገህ? በስልክ ያወራነውን ሰምተዋል። የነበረውን ነገር ሁሉ ከቅድም ጀምሮ ስናወራ የነበረውን እነሱ ናቸው። ስለዚህ ንገረኝ አንተ። እሷን ተዋት። ምንም አይነት የማመን ፍላጎት የላትም። በሂደት ግን እያንዳንዱ ነገር የምታምንልን ነው የሚሆነው። ምክንያቱም ነግሬያለሁ። ሁለት ወንድ አንድ ሴት ነበሩ አልኩ። በቃ ሴቷ እሷ ናት። ለእኔም ትእዛዝ ስታስተላልፈ የነበረችው፣ ብዙ ነገር ስታደርግ የነበረችው በቃ እሷ ናት። ስለዚህ አሁን እኔን ተውኝና በቃ እሷን ጠይቃለሁ። ሰሚኛለሽ? አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። እሺ ህይወቴን እየበጠበጠ እንዴት ነው? የት ነው የምታውቀኝ አንተ? ትሰማኛለህ? የት ነው የምታውቀኝ? እስካሁን ያዝሽኝን ተምታባው ነው እንደዚህ አፈን የምትከፍተው። በቃ አሁንስ በዛ። በቃ በዛ። ሁሉን ነገር ያውቁታል አልኩሻ። በቃ ያለውን ነገር ንገሪያቸው። አንተ ከለላ ታደርግልኛለህ። እያንዳንዱን ነገር ግልጽ አድርገህ ንገረኝ። በቃ ስለዚህ ተባብረኸኛል፣ አግዘኸኛል። በቃ ስለዚህ ቃል ገብቼልሃለሁ። በቃ ስለዚህ አሁን የፈለገው ይምጣ። እናንተ ምንም ልታደርጉኝ አልችልም። ያለውን ነገር ንገሪው፣ የምታውቂውን ነገር ንገሪው። በቃ ሁሉንም ነገር ነግሬያቸዋለሁ ማደር። ስለዚህ እሱን እንደማታውቂው ወይ ደግሞ ከእሱ ጋር ምንም አይነት ግንኙነት እንደሌለሽ ነበር። አሁን ግን እሱ ላይ ስትቆጪ፣ እሱ ላይ ስትቺ ነበር እና እያረግሻቸው ያሉት እያንዳንዱ ነገሮች ደግሞ ከእሱ ጋር የተለየ ግንኙነት እንዳለሽ፣ የበላይነት እንዳለሽ በደንብ የሚያሳይ ነው። ይህ ልጅ ብዙ ነገሮችን ነግሮኛል። ከሁለት ባልደረቦችሽ ጋር በመሆን ብዙ ወንጀሎችን እንደምትፈጽሚ፣ ከእናንተ በላይ ደግሞ ሙሉጌታ የተባለ ግለሰብ እንዳለና ሙሉጌታ የተባለው ግለሰብ ብዙ ነገሮችን እኔ ምንም የፈጸምኩት ነገር የለም። በቃ እኔ ምንም የምፈጽመውም ነገር የለም፣ የፈጸምኩት ነገር የለም። ምንድን ነው እያወራህ ያለኸው? እርግጠኛ ነሽ? ብዙ ማስረጃዎች እንደሚወጡብሽ ግን እርግጠኛ ነኝ። ብዙ ማስረጃዎች ደግሞ እጄ ላይ ያሉ። አንቺ ማግኛ መንገድ እንዲመቸኝ ብዬ ነው ይህንን ግለሰብ የተጠቀምኩት። ይሄ ግለሰብ ቀምሮ ቢሆንስ? በእኔ ላይ ተንኮል አስቦ ቢሆንስ? የት ያውቀኛል? የትም አያውቀኝም ብለሽ አይደለ? ምን አይነት ተንኮል ያስብብሽ? እኔ አላውቅማ። ቀጥራችሁት ቢሆንስ? እናንተ የላካችሁት ቢሆንስ? እኔ በምን አውቃለሁ? ምን ለማለት ፈልገህ ነው? እሱን እንቀጥረዋለን። ወንጀል ሰርተሻል? ወንጀል ሰራሽ እያልከኛ እንዲያው ያስኩሽ ወንጀል ሰርተሽ ነው ቅብርጥሴ እያልክ ነው። ማአት ነገር እያወራህ ነው። ስለዚህ እሱን ቀጥረህ አምጥተው ቢሆን በምን አውቃለሁ? በምን አረጋግጣለሁ? ለማድረግ ነው እሱን የምቀጥረው? ይሆናል እንዴ?
በደንብ ለመካድ በጋርድ ታጅባር እንደ መጣኸው ከበር ድረስ እየጎተትክ ነው እኮ ያስገባኸኝ። ምክንያቱም ካንቺ በተጨማሪ 2 ግብረ አበሮች እንዳሉሽ እጃችሁ ረጅም እንደሆነና አሁን ወህኒ ወርዶ እንኳን ህይወቱ እንደሚያሰጋው እየነገረኝ ነው ያለው። እኔ ምንም የማውቀው ነገር የለም ትሰማኛለህ? እኔ ምንም የማውቀው ነገር የለም። በቃ አንተ ቀጥረኸው ሆን ብለህ ይሄን ድራማ ለመፍጠር ይሆናል ያመጣኸው ይሄን ሰው። ስለዚህ ምንም የማውቀው ነገር የለም አሁንም ቢሆን ማለት ነው። ላንቺ ቀጥታ አንተ ደግሞ ንገሪያቸው፣ ህይወታችን አደጋ ላይ ነው። ስለዚህ ንገሪያቸውና በቃ ያለውን ነገር በምንም አይነት ነገር አደጋ ላይ ሊሆን አይችልም። እሺ አልገብቼልሃለሁ። ህይወቴ እንዳታበላሽ፣ ስነ ስርዓት ይኖር። አላውቅህም፣ ተከብረን ኑር። በስልክ ላይ ያወራነውን ሁሉም እኮ ሰምተውታል። ከሱ ጋር ያወራሻቸው አሁን ቅድም ስንቀጣጠር የነበር በቃ ዝም በል በእናትህ። የምን ስልክ ነው የምታወራው? እኔ የማውቀው ነገር የለም። በቃ ስንቀጣጠር ቦታ ምናምን ሁሉንም ነገር በስልክ ሰምተውታል። ላውድ ላይ ነበረ ስልኩ ያወራነው እንዳለ ሰምተውታል። ስለዚህ እመኝላቸው። በቃ ምንድነው የእኛን የሚወጥ ችግር ውስጥ አትክተቺ። በቃ እመኝላቸውና ያለውን ነገር የሚወሰድ ምንድነው የሌለ ነገር ነው እንደማምነው። ምንድነው ማምነው? ይህ ሰው ያንዳንዱ ነገር እየነገረሽ ነው ያለው አይደል? ስለዚህ አሁን ባንቺ በራስሽ አንደበት እኛ ጋር ያሉትን ማስረጃዎች ሳናሳይሽ እንድታምኝልን ስለፈለግን ነው እንጂ ከበቂ በላይ ማስረጃዎች አሉ አንቺን ወደ ወህኒ ለመወርወር። ከዛ በተጨማሪ ደግሞ የስልክ ማስረጃዎችም እጃችን ላይ ይገኛሉ። ከዛ ውጭ ግን ብዙ ነገሮች እጃችን ላይ ይገኛሉ። ስለዚህ ታምኝልኛለሽ ወይስ ደግሞ ወደ እነዛ ማስረጃዎች? እኔ ምንም የማምነው ነገር የለም ትሰማኛለህ? አንተ ግን አገኛለሁ በማገኛ። እሺ ቆይ አንተ ሰራልሃለሁ። እሺ ያንተን ቆይ ዋጋህን ነው ሰራልሃለሁ የምትይ ዋጋህን ነው ምንድነው? እንደውም እስካሁን እኮ እኔ የታገስኩት እንደዚህ ሲሰነዝርብኝ እንደዚህ ስትሆኝ እኮ የታገስኩት ማለት ነው። አንቺ ለኔ ያለሽ ቅርበት ከሌሎቹ አንፃር ለኔ ያለሽ ቅርበት አሪፍ ነው። ትረጂኛለሽ፣ የኪስ ገንዘብም እያልሽ ስለምትሰጪኝ ስለምትረጂኝ ነበር እንጂ እናቴ ከሞተች በኋላ ይህን ስራ መስራት እንደማልፈልግ እኮ አንቺም ልቦናሽ የሚያውቋል። ለዚህ ነው ድራማ ሰርታ የመጣኸው እዚህ። ግን እገልሃለሁ በህይወት ፍረድ ምናምን እያላችሁ ስለምዝቱብኝና የእናንተንም እንትን መቋቋም ስላቃተኝና ስለፈሯችሁ ነው እንጂ ወንጀሉን መስራት እንደማልፈልግ እኮ ልቦናሽ ያውቋል። ስለዚህ በቃ ያለውን ነገር ንገሪያቸው። ሁሉም ነገር ከእሱ ጋር ስታወራ የነበረው እያንዳንዱ እሱ ስልክ ላይ የነበሩ ማስረጃዎች እጃችን ላይ። አንተ ምንድን ነው የምታወራው? ስለምን ማስረጃ ነው የምታወራው? ሰዎች የእሱን ስልክ አቀብሉኝ። እንግዲህ እያንዳንዱ ከእሱ ጋር ስታወራቸው የነበሩ ነገሮች እጃችን ላይ ይገኛሉ። እሺ ይሄንን መስማት ትችላለሽ። እንግዲህ እየሰማሽ ነው። ከሱ ጋር እያንዳንዱ የተነጋገርሽው ነገር ነው። እሺ ምንድን ነው ይሄ? ከሱ ጋር ያወራሽው ነገር ነው። ምንድን ነው ይሄ? ከዛ በተጨማሪ ደግሞ አንቺን ሲቀጥርሽ እሱንም ማሰማት እንችላለን። አይደለም ምንድን ነው ይሄ የምታወራው? አንቺን ሲቀጥርሽና ጭር ያለ ቦታ ላይ እንደምትገናኙ እያንዳንዱ ነገር ስትማከሩ ያለው ነገር እጃችን ላይ ይገኛል። ቀርተህ ያመጣኸውን እዚህ ጋር አምጥተህ እውነት ሰሚያለሽ። እያንዳንዱ ነገር ከየትም የመጣ አይደለም። የፈጸምሽው ወንጀል ነው። ብዙ ወንጀሎችን ደግሞ እኔ ምንም የፈጸምኩት ወንጀል የለም። ትሰማኛለህ? ምንም የፈጸምኩት ወንጀል የለም። ይሄ የምታሰማኝ ነገር እኔ አይደለሁኝም። እኔ የማይመስል ነገር ነው እያወራህ ያለው። እኔ የማውቀው ነገር የለም። አታፍጠጥብኝ፣ አትጮህብኝ። ሰውዬ ህግ አለ እንዴ? በህግ አምላክ አታስፈራራኝ። ምን ማለት ፈልገህ ነው? ሰሚኛለሽ። ብዙ ወንጀሎች ላይ ተሳትፈሻል እያልኩሽ ነው ያለሁት። ብዙ ነገሮችን አድርገሻል። ከዚህ በላይ ብዙ ማስረጃዎች እጄ ላይ ይገኛሉ። ምናልባት ከካሜራ ጀርባ ያላችሁ ሰዎች የእሷም ስልክ ከተስተካከለና ከከፈታችሁልኝ አቀብሉኝ፣ እባካችሁን አቀብሉኝ። እየቀመራችሁ ቢሆንስ እንዴ? ስልኬን አንተ ነህ የተቀባበልከኝ። እስካሁን ምን እንዳደረጋችሁት በምን አውቃለሁ? ምንም የምታመጣው ነገር የለም አልኩህ እኮ። ይገባሃል አይደል? እንግዲህ ለመጨረሻ ጊዜ የደወልከው እሷ ጋር ነው አይደለ? ተቆይ ተመልካቾቻችን ብዙ ነገር እያደረገች ነው ያለችው፣ ብዙ ነገር እየካደች ነው ያለችው። ከሱ ጋር ተደዋውለዋል። ከበቂ በላይ ማስረጃዎች አሉ። ነገር ግን በአንድ አበቷ እንድታምንልን ለእናንተ እንግዲህ ስልኳ እየጠራ ነው ያለው። በማስልክ በሱ ስልክ ከዚህ በፊት ባወሩበት ስልክ እየጠራ ነው ያለው። ምን ይታበስ ነው የምትለው ነው? ስለዚህ ይሄ ሁሉ ነገር እየሆነ ያለው እባካችሁ ተቀበሉኝ። ይሄንን ስልኳ ላይ ሌላ ማስረጃዎች ካሉ በደንብ ምርመራ አድርጉልኝ እባካችሁን። ምን ይሁን ነው እያልክ ያለህ? ይሄን ሁሉ ነገር እያደረገች ይሄ ሁሉ ነገር እየሆነ እየካደች ነው ያለችው። እንዳልኳችሁ ከበቂ በላይ እጃችን ላይ ማስረጃዎች አሉ። ነገር ግን በአንደበቷ እንድታምን ነው። በአንደበቷ እንድታምን ስላችሁ ካሜራ ፊት አስቀምጠን ብዙ ነገሮችን ያወራሉ። ለእናንተም ደግሞ ወንጀለኞች በምን ያህል ርቀት ድርቀታቸው እንደሆነና ምን ያህል ለወንጀላቸው ታማኝ እንደሆኑ እንደማያምኑ ለማሳየት ስለፈለግን ነው ይህንን ነገር የምናደርገው እንጂ ማስረጃዎቹን ብቻ አቅርበን ወደ ወህኒ መወርወር ለእኛ በጣም ቀላል ነበረ። ከካሜራ ጀርባ ያላችሁ ሰዎች እባካችሁን ዶክተሯ እንግዲህ ተመልካቾቻችን ዶክተሯ ጋር ብዙ ነገሮች አሉ። ከእሷ ጋርም ቀጥታ ግንኙነት ስላላት ዶክተሯን ስራ ላይም ከሆነች ነገሮችን አስተካክላ እንድትመጣ አድርጉልን። ቅርብ ቦታ ላይ ነው የምትሰራው። እህቷ ቤት እንደመጣች እኛም የቆየ ነው ደግሞ እህቷ ቤት ነው። እሱንም አቆይተን የነበረው እህቷ ቤት ስለሆነ
ከምትሰራበት ቦታ አቅራቢያውን ቦታ ስለሆነ ያለው ዶክተሯ እንድትመጣ አድርጉልኝ እባካችሁን። በአስቸኳይ እንድትመጣልኝ እፈልጋለሁ። የመጨረሻ ማስረጃ እሷ ነች። እሷ ላይ ጋር ደግሞ ብዙ ማስረጃዎች እጇ ላይ ይገኛሉ ማለት ነው። ስለዚህ ከዶክተሯ ጋር ከዚህ ግለሰብ ጋር የስልክ ልውውጥ አድርገሽ ብዙ ነገር ፈጽመሽ እያመንሽ አይደለም። ዶክተሯም እዚህ ቦታ ላይ የምትመጣ ይሆናል። ከእሷ ጋር የነበረሽ ንግግር፣ የነበራችሁ ስምምነት፣ ክፍያ እንዴት በምን አይነት መንገድ ልትፈጽሙ እንደምችሉ፣ ያዘጋጃችሁት መድኃኒት በምን አይነት መንገድ ለተሙ እንደሚቀርብ ጭምር ያሴራችሁትን ስራ ዶክተሯም ደግሞ ነግርሽ ይሆናል ማለት ነው። ተግባባን? ስለምን ዶክተር ነው የምታወራው አንተ ሰውዬ? እስካሁን ድረስ ስሜን ያጠፋኸው ስልኬን ወስደህ ጎርጉረህ የሆነ ነገር አድርገህ ይህም ማላውቀውን ሰውዬ ግብዝ የሆነ ሰው አምጥተህ እዚህ ጋር ቁጭ አድርገህ ትጨቀጭቀኛለህ። በእናትህ አጭቅጭቀኝ ነኝ። ግብዝ አትበኝ። ግብዝ የምባል አይነት ሰው አይደለም። እስከ ዛሬ ወንጀላችሁን በእኔ ለመሸፋፈን ስትሞክሩ የነበራችሁ ሰዎች ናችሁ። አሁን ግን በእናንተ ወንጀል እንደዚህ እኔ ጋዶ ጥጬ እናንተ ዝም የምትባሉበት የምትታለፉበት አይነት ደረጃ ላይ አለ። እንግዲህ በጣም ቆሻሻ የሚባለውን ስራችሁን የምታሰሩት ከእናንተ በታች ያለውን ሰው ነው፣ በገንዘብ እየደለላችሁ የእሱ አይነትን ሰው ማለት ነው። እናንተ ከላይ በመሆን ብዙ ወንጀሎችን ታሰማራላችሁ፣ ብዙ መንገዶችን ትዘረጋላችሁ። እዛ መንገድ ላይ የምታራምዱት ግን ድሃውን ወይ ደግሞ የገንዘብ አቅም የሌለውን በገንዘብ እየመለመላችሁ ነው። ይህ በራሱ በጣም ትልቅ ክፋትና ትልቅ መሰጤን ነው። ይህን ሁሉ ነገር ስታደርጉ ማንም አይደርስብኝም ብላችሁ አስባችሁ ሊሆን ይችላል። ዛሬ ግን በእጃችን ላይ ወድቀሻል። ከዚህ በላይ ብዙ ወንጀሎችንም የፈጸምሽ ሴት እንደሆንሽ ድርቅናሽ ከበቂ በላይ ለእኛ ማስረጃችን ማሳያችን ነው። አሁንም ወደዚህ ቦታ ላይ ብዙ ነገሮችን እንድትሰራልሽ ወይም ደግሞ በራስሽ መንገድ እንድታወሪያት ያደረግሻት ዶክተር እየመጣች ነው ያለችው። እሷ ጋር ደግሞ ከበቂ በላይ ማስረጃ እንዳለ ከኔ ጋርም አውርተናል። ከዛ ውጪ ይህ ግለሰብ አንቺ ላይ ከበቂ በላይ ምስክር ነው የሚሆንብሽ። መቼም ይህን ሁሉ ነገር ተባብረኝ እሷ ላይ ለመመስከር ወደኋላ እንደማትል ተስፋ አደርጋለሁ። አሁንማስ በቃ አንዴ እኮ እንትን ብያለሁ። ስለዚህ እመሰክራለሁ። ያየሁትን የማውቀውን ነገር ነው። ምንድን ነው የምትመሰክረው? እስከ ዛሬ ስንሰራቸው የነበረውን ነገር ምንድን ነው ስትሰራ የነበረው? ራስን ጠይቅ። እዛው ራስን እንተዋወቃለን ከኔ ጋር። አዎ ያው በስልክ የራሱ እኮ ስልክሽ ላይ ተደውሎ እኮ ተረጋገጠ። አንተ ህይወትን ነው ማመሰቃቀለው። ያን ቆይ እንደዚህ እንደተጫወትክብኝ አትቀራት። ስለዚህ ምንም አታመጡ። ስለዚህ አሁንም ነግረኸኛል። በደንብ የምትተባበረኝ እያንዳንዱ ምስክር ሂደት ላይ በደንብ ከጎን የምትሆን ይመስለኛል። እመሰክራለሁ። ምን የምትመሰክረው አንተ? ለቀቂው ሰሚያለሽ? አርፈሽ ቁጭ ነይ። ተነሽ ነይ አርፈሽ ቁጭ። እመሰክራለሁ ያለው ነገር በሙሉ አንተ ተረጋጋ። እባካችሁ ተረጋጋ። ሰሚያለሽ? አርፈሽ ቁጭ በይ እሺ። እስከ ዛሬ ዝም አልኩሽ። ዝም አልኳችሁ ሁላችሁንም። ገና በወጣትነቴ እስር ቤት ልከቱ። አንቺንም ገድዬ እታሰራለሁ። ተረጋጋ በቃ። አሁን ሌላ ወንጀል ልታሰራ እየሞከረች ነው ያለችው ሴት። ብዙ ወንጀል ላይ ተሳታፊ ልታረጋ ነው። አሁን መጠየቅ ያለበት ባለ ወንጀል ህይወቴንም ቆሜ እያየሁ አታመስቃቀሉት። በቃ ከማን ጋር እንዳልተሳፈጥ ካላወቅም። ስለዚህ እነማን እንደሆናችሁ ኃይላችሁን ለማሳየት እየሞከርሽ ነው ያለሽው ማለት ነው። ሰማኛለህ? የሰራው ብዙ ወንጀል አለ። በዛ ወንጀል መጠየቅ ለአንተ ከበቂ በላይ ነው። እቺ ሴት አንተን በህል አነሳስታ በተጨማሪ ወንጀሎች እንድትጠየቅ የራሷን መንገድ እየተከተለች ነው ያለችው። አንተ ደግሞ በቻልኩ አቅም መረጋጋት መቻል አለብህ። እሺ፣ ድጋሚ እጅ ላይ ነፍስ እንዲጠፋ ወይ ደግሞ እጅ ላይ ወንጀል እንዲፈጸም ማድረግ መቻል የለብህም። ገባ? የበላህበትን ወጭት ሰባሪ ነህ አንተ ማትረባ። ስለዚህ ምንድን ነው የበላሁበት? ከሃዲ ነህ አንተ ከሃዲ ነህ። ከሃዲዋማስ አንቺ ነሽ። በጣም ጥሩ። አሁን ነገሮችን ወደ ጥሩ መንገድ እየተስማማን እየመጣሽ ነው ያለሽው። ከሱ ጋር ብዙ ነገሮችን እንደፈጸምሽ ብዙ ነገር እንዳደረግሽ እያመንሽ ነው ያለሽው። እንዳበላሽው ብዙ ወንጀሎችን እንዳስፈጸምሽው ጭምር እየተናገርሽ ነው። በጣም ቆንጆ። ምንድን ነው የሰራሽው ወንጀል? ሌሎችን ሰው በምን አይነት መንገድ አሰርተሻል? ንገሪኝ። ይሄን ተናገሪያ። ምን ይዘጋሻል? አፍህን ዝጋ። ምንድነው የምዘጋው? አፍህን ዝጋ። ሰሚኛለሽ? ሰማኛለህ? አንተ ነህ እዚህ ውስጥ የከተትከኝ። ምንድነው የምከትች? አንቺ ነሽ እንጂ እናቴን አድንልሃለሁ ምናምን ብላችሁ ቃል ገብታችሁ እናቴን ያጣሁት በአንቺ ምክንያት እንደሆነ እወቂሽ። በአንቺ ምክንያት ነው እናቴን ያጣሁት። እናቴን ያጣሁት በእናንተ ምክንያት እንደሆነ ግደለኝ። እሱ ነው የቀረ። እሺ፣ ስለዚህ ባበላው እና ያቺ ደካማ እናትህን ባነሳውልህ ነው አሁን ጭራሽ ልገለኝ እዚህ ድረስ የመጣው አይደል? እነዚህን ወንጀሎቹን ሰብስበህ ምን እንደምታመጣ ያለው እንኳን ያቺ እናትህ እንደዚህ አይነት ሰው መሆንህን ሳታይ ሞተች። ምን ማለት ነው? እንፈልጋታለን። ልቀቃት። ወንጀለኛ ናት። ልቀቃት። አሁን ወንጀለኛ ስለ እናቴ እያወራችሁን አልሰማም እንዴ? ልቀቃት። በቃ ልቀቃት። አንቺ እገልሻለሁ። ተረጋጋ። በቃ ስለ እናቴ እያወራችሁን አልሰማም። እሺ፣ እንግዲህ
ተመልካቾቻችን ትንሽ አላስፈላጊ ነገሮች ተፈጥረው ነበረ። እሱም በጣም የእናቱን ነገር ሲነሳበት ያው ለእናቴ ስል ነው እዚህ ወንጀል ላይ የገባሁት ብሎ ነበርና ብዙ ነገሮች ስለተፈጠሩ አንቋት ሊገላት ሙከራ አድርጎ ነበር። ከኛ እጅ ደግሞ ወንጀለኛ ማምለጥ መቻል የለበትም። ብዙ ወንጀሎችን ፈጽሟል። አሁን ደግሞ እሱን ለመተባበር ከጎኑ ለመቆም እያሰብን ድጋሚ ወንጀል እንዲፈጽም እዚህ ቦታ ላይ ነፍስ እንዲጠፋ በፍጹም አንፈቅድም። ከዛ ውጭ ይህችን ሴት በጣም የምንፈልጋት ሴት ነች፣ ወደ ሙሉጌታ ታደርሰናለች ብለን የምናስብ ሴት ነች እና በጣም ጥሩ። ስለዚህ ከሱ ጋር ምንም እንደማትተዋወቂ ከዛ ውጪ ምንም ነገር አብረሽ እንዳልሰራሽ ሰው ስታደርጊ ነበረ። አላቀውም እዛ ቤት ላይ የተገናኘ ነው። መንገድ ጠፍቶብኝ ድንገት ገብቼ ነው ስትይ ነበር። ከደቂቃዎች በኋላ ግን እንደምታውቂውና አብረሽ ወንጀል እንደፈጸምሽ እየተናገርሽ ነበር። ይህ ከየት የመጣ ነው? ይህ ከሃዲ ዝም ብሎ ነው በቃ አነስ ያለ ዝም ብሎ ወንጀል ነው። አንተ እንደምትለው ይሄ ነፍስ ማጥፋት ምናምን የምጠራውን ሰው ምናምን አይደለም። በቃ ትንንሽ ነገር ወንጀሎች እንሰራለን ከዚህ ልጅ ጋር። ለዛ ነው እኔም አላውቀውም ብዬ የነገርኩ ማለት ስለፈራውክ ማለት ነው። ገብቶሃል? ስለዚህ የተወሰነ ወንጀሎችን ትሰሪ ነበረ ማለት ነው ከሱ ጋር። ይሄን እያመንሽ ነው አሁን? አዎ በቃ ይሄን ያህል የሚባል ነገር አይደለም። ገንዘብ የምናገኝበት ኬዝ ፈልገን ያንን ነገር እንሰራለን። አንቺ የምትሰራቸው ወንጀሎች ተራ ናቸው የምትያቸው። ወንድሜ ተሙን ለማስገደል መሞከር፣ በግል ዶክተሩ አማካኝነት ህይወቱን ለማጥፋት መሞከር ነው ተራ ወንጀል። ሌሎች ሰዎችን ህይወታቸውን ማጥፋት ነው ተራ ወንጀል። ሌሎች ሰዎችን አካላቸውን ማጉደል ነው ተራ ወንጀል። ይህንን ነው እንደ ተራ ወንጀል የምትጠቀሚው? እስካሁን ያጎደልኩት ሰው የለም፣ የገደልኩትም ሰው የለም። እኔ ገንዘብ ለማግኘት ብቻ ከዚህ ልጅ ጋር የሆነ ነገር እየሰራን ነበር። በቃ ይሄ ነው ያለው ነገር። እርግጠኛ ነሽ? ከበቂ በላይ ማስረጃዎች አሉኝ እያልኩሽ ነው። ተሙን ለማስገደል ከብዙ ሰዎች ጋር ስትደራደሪ እንደነበረ፣ ከዛ በተጨማሪ ደግሞ በዋናነት ተሙን ወዲያው ሊገድል የሚችል መድኃኒት እንደቀመማችሁ ጭምር በደንብ አንቺ ላይ ምስክር ሊሆን የሚችል የሰነድም የቪዲዮም የድምፅ ማስረጃ የያዘ ሰው እኔ እጅ ይገኛል። ይህ ማለት አንቺን ለዘመናት መቀመቅ የሚከት ማስረጃ ማለት ነው። ስለዚህ ምን የምትይው ነገር አለ? እኔ ምንም ነገርኩህ እኮ። እኔ በቃ ገንዘብ ለማግኘት የተወሰነ ነገር አደርግ ነበረ እንደምታየው ማለት ነው። ብዙ ነገር አድርጌለታለሁ። እናቱ እንዳትሞት በጣም ብዙ ነገር ረድቼዋለሁ። ግን ያው ዛሬ እንደምታየው ክዶኝ ጭራሽ ለማነቅ እኔን ለመግደል ነው እየተደረደረ የነበረው እና የሰው ነገር በጣም ያሳዝናል። ይገርምሃል። ይሄ ነው በጣም ጥሩ። ከካሜራ ጀርባ ያላችሁ ሰዎች ዶክተር ከደረሰች እባካችሁ አስገቡልኝ። እሺ አስገቡልኝ፣ እንደደረሰች አስገቡልኝ። እሺ ግቢ ዶክተር ግቢ። እሺ እንዴት አለሽ ዶክተር? ሰላም ነው? እንዴት ነሽ ዶክተር? እንዴት ነሽ? አገኛችኋት አይደል? ያዛችኋት? እንግዲህ ዶክተር በመጨረሻ እጃችን ላይ ገብታለች። በቻልነው አቅም ሁለቱን ሰዎች ሳይሆን እሷን ነው እንድናገኝ የረዳን። ትናንትናም የነበረው ግለሰብ አንቺን ሊያንቅሽ ሊያጠፋሽ የነበረው ግለሰብ ማለት ነው። ለዛ ደግሞ በጣም ይቅርታ ዶክተር፣ ምክንያቱም እኛንን አንቺን ልንከላከል ይገባን የነበረው ነገር ግን በመሀል ያ ነገር ተፈጠረ። ያው የተለመደ ነው። እኛ እንኳን በህይወታችን የለመድነው ነው የወንጀለኞች ጥቃት። አንቺ ላይ ግን ይሄ ነገር እንዲደረግ ስላደረግን በጣም ከልብ ይቅርታ እንልሻለን ማለት ነው ዶክተር። ከዛ በተጨማሪ የስራ ገበታሽ ላይ እንደነበርሽ እናውቃለን። ከዛ ላይም ስራ ስላስፈታንሽ በጣም 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 ይቅርታ ዶክተር። ችግር የለም። እንግዲህ ከእሷ ጋር የተወሰነ ቆይታ እያደረግን ነበርና የምትሰራቸው ወንጀሎች ትንንሽ ወንጀሎች እንደነበሩ፣ የተለየ ነገር እንደማትሰራና በፍጹም ሰው ለማጥፋት የምትተባበር አይነት ሴት እንዳልሆነች ስትናገር ነበረ። አንቺ ጋር ደግሞ ትላንትን ማምሻውንም ስለ ጤናሽ ሁኔታ ልጠይቅሽ ስመጣ የነበሩሽን ማስረጃዎች አሰምተሽኛል። ለእኔም አንተ ጋር እንዲያገለግል ብለህ ሰተሽኝ ነበረ፣ የድምፅ ሪከርዶችን ማለት ነው። በተጨማሪ ደግሞ ስልክሽ ላይ በተደጋጋሚ ጊዜ ያንን ነገር እንዲያሽ ነግረሽኛል እና እንደው እነዚህ ነገሮች በሙሉ ይዘሽ እንደዚህ በካዷ ከምን የመጣ ነው? ከአንቺ ጋር የምር እነዛ ነገሮች አድርጋለች አይደለ? እንደው ተመልካችን በደንብ ግልጽ እንዲህ በደንብ አድርጋለች። በቃ እሷ ሴት ናት እየመጠች ከኔ ጋር ብርም ስትሰጠኝ ጥሩ ንግግር ነበራት ያልኩ ከመጀመሪያ እሷን ነው። እሷ ናት ብሮቹንም የሰጠችኝ ከኔ ጋር ስምምነት የሚያደርገች ሁሉን ነገር እሷ ናት። ያው እንዳያሳየውክ ደግሞ ከፈለገች ማስረጃውንም በስልኬ ላይ አሁንም ማሳየት እንችላለን የይበልጥ እንድታምን። እንግዲህ ብዙ ነገሮች የሆኑ ነበር እና እነዚህም ሰዎች ደግሞ ሊያምኑልን አልቻሉም። ተራ ወንጀል እንደሚፈጽሙ እንጂ ተሙን ለማጥፋት እያደረጉ እንደነበረ አላወቁም። የተሙን የግል ዶክተር በመጠቀም የተሙን ነፍስ ለማጥፋት ነበረ ይህንን ነገር አስበው የነበረው። ምን ማለት ነው? አንቺ
ተስማምተሻል ነበር እንዴ ያንን ሁሉ ነገር ያደረግሽው? ገንዘቡንስ የተቀበልሽው? ካለኔ ወንጀለኞች አይደላችሁ እንዴ? እንዳስይዛችሁ ፈልጌ ነው። ምን ማለት ከተሙ ጋር ነው እኮ የምሰራው። አልስማማም፣ አልፈልግም። እንደዚህ አይነት ስራ ምናምን አትይም ነበር ከዚህ ሁሉ? ወንጀለኛ እንዲያዝ ነው የምፈልገው ነው። ገንዘብሽን ከበላሽ በኋላ ነው ወንጀለኛ። የኛ ጻድቅ ያጫውትሻል እንዴ? አስቀምጫለሁ ነው ያልበላውም። ከነሱ ጋር በመነጋገር ከተሙ ጋር በመነጋገር ነው ይሄንን ወጥመድ ያዘጋጀሁት። ወንጀለኛ ሲጀመር መያዝ አለበት። ወንጀለኝነት ሽማ ማመን አለብሽ አይደለ? የኛ ህግ አዋቂ አሁን ምን ሲጀመር ወደዛ ይባላል ማመን ብቻ ነው ያለብሽ። ማደር ምንም አልስማማም ማለት እኮ ትችይ ነበር። ሁሉ ነገር ከሚመጣ ነገራችን ሁሉ የተቀዳለ ከፈለግሽ በቪዲዮ ማስረጃ አለኝ። ሁሉ ነገር ይዤ ነው ማደር። አሁን ነገሮችን ግልጽ ለማድረግ ያህል ዶክተር ጋር ቢሮዋ ገብተሽ ያደረግሻቸው እያንዳንዱ ንግግሮች በስልክ ሪከርድ አድርጋሻለች። ከዛ በተጨማሪ ደግሞ በስውር ካሜራ ሪከርድ ስታደርግሽ ነበረ። ያንን ደግሞ አስፈላጊ ከሆነ ለፍርድ ቤትም ለተመልካችም ማቅረብ ይቻላል። ከዛ ውጪ ብዙ ነገር ያላመንሽ ነበረ። ከኛ ጋር በብዙ መንገድ ተጣገባው ስትገቢ ነበር። አሁን ግን ሙሉ ለሙሉ ወንጀለኝነትሽን አምነሽ እየሄድሽበት ያለ መንገድ ነው ያለው። ስለዚህ አሁን ህግ አንቺን ተጠያቂ ለማድረግ ቀላል የሆነ መንገዶችን ፈጥረሻል። አቤት እሺ፣ ሊያው ምንድን ነው የሚለው? አንዴ ሳሚ ነው። እሺ እያያችሁልኝ። እሺ እነሱ ነው ባካችሁ። አንቺ ምን አስበሽ ነው? ቆይ እንጀራ ገመዳችን ላይ እንደዚህ አይነት ነገር ማድረግ አልስማማም አትይ? እኛ ጻድቅ ሰው ህይወት ለማጥፋት ነው ገንዘብ ምን ያደርግልሻል? ዝም በይ አትጨቃጨቁ። ዳይዳ ዝም በይ፣ አትጨቃጨቁ። አሁን አትጨቃጨቁ ባካችሁ። እሺ ተደጋጋሚ ጊዜ ስልኮችን እያጣራን ነበርና አንቺ ላይ ተደጋጋሚ ጊዜ እየተደወለ የነበረ ስልክ ነበር። ያን ስልክ ደግሞ በቻልነው አቅም ነገሮችን ለማጣራት እያደረግን ነበር። ምንድነው ያ ስልክ የሚለው? አንቺ ሴቭ ያደረግሽው ዳድ ብለሽ ነው። ያን ስልክ ደግሞ ባልደረቦቼ እያንዳንዱ ነገር በቻሉት አቅም ሲያጣሩ በሙሉጌታ ስም የወጣ ሲም እንደሆነና ቀጥታ ሙሉጌታ ጋር የሚገናኝ አይነት ስልክ እንደሆነ ደርሰንበታል። ሰምኛለሽ? እዚህ ጋር ዳድ ብለሽ ሴቭ ያደረግሽው ስልክ አለ። ስለዚህ ይህ ሰው ማን ነው ንገሪኝ። ምንድነው? ተደጋጋሚ ጊዜ ነው እየደወለልሻለሁ። ማን ነው እዚህ ጋር ያለው ስልክ? ልዩ ኮዳችን ነው። በቃ ሴቭ ያደረኩት ዳድ ብዬ ነው። የስራ ቦታ ይሄንን ነገር አጣርተን ነበር። ባጣራነው መሰረት ደግሞ የተለየ ስም ነው ያገኘነው። ስለዚህ ማን ነው ይሄንን ስልክ ላንቺ ሊሰጥሽ የቻለው? ልዩ ኮዳችን ነው አልኩህ እኮ። እየሰማኸኝ ነው? ነገር ግን ዳድ ብለሽ ነው ሴቭ ያደረግሽው። ተደጋጋሚ ጊዜ ማድረግ ይቻላል እኮ። አይቻልም እንዴ? ምን ማለት ነው? ሰሚያለሽ? ንገሪኝ፣ ግልጽ አድርገሽ ማትነግሪኝ ነው? እየነገርኩህ እኮ ነው። ይኸውልሽ ብዙ ወንጀለኞችን እየፈለግን ያለ ነው። ከአንቺ ጋር የሚሰሩ ሁለት ሰዎች አሉ። ከዛ ውጭ ደግሞ ለሙሉጌታ እንደምትሰሩ አብሮሽ የሚሰራው ግለሰብ ነግሮኛል። ማን ነው ይሄ ሰው? ሙሉጌታ ባልደረባዬን ሊገል ሙከራ አድርጎ ነበረ። ከዛ ውጭ ደግሞ ብዙ ሰዎችን ለማጥፋት እህቴን በተለየ መንገድ እኔ ላይ እንድትነሳ፣ ቤተሰቦቼ እኔ ላይ እንዲነሱ ተሙን ለጉድ አድርሰውት ነበረ። ንገሪኝ፣ ማን ነው ይሄ ሰው? ትሰሚኛለሽ? ወደ ከፋ ነገር ከመሄዳችን በፊት ይሄ ሰው ማን ነው? ግልጽ አድርገሽ ንገሪኝ። በቃ አባቴ ነው። ንገሪኝ፣ ማን ነው? አባቴ ነው። እንደውም አባቴ ነው። ይገልሃል። ታያለህ። ሙሉጌታ አንቺ አባት ነው? አዎ የኔ አባት ነው። ማለት እንዴት ነው? ታያለህ። በቅርቡ ደግሞ እኔን እንደዚህ እንዳሰቃያችሁኝ ልጁን እንደዚህ እንዳረጋችሁት ሲያውቅ ታያለህ ምን እንደሚያደርግ። ሙሉጌታ ያንቺ አባት ነው ማለት ነው? ነው ወደዚህ ሙሉጌታ ያንቺ አባት ነው? አዎ። ያንቺ እንዴት አብራችሁ ነው ወንጀሎች የምትፈጽሙት? አንቺ ነሽ ማለት ነው? እያንዳንዱ ስራ ምሳሪለት፣ እያንዳንዱ ነገር ምሳሪለት አንቺ ነሽ ወይ? እያንዳንዱ ነገር የምታደርጊለት አንቺ ነሽ? በቃ አንቺ ንገሪኝ። አንቺ ሙሉጌታ ከአንቺ ጋር ነው ተባብሮ ሊሰራ የነበረ? ደሙን ሊያስገድል የነበረ ብዙ ነገሮችን ስፈጽም የነበረ ከአንቺ ጋር ነው ወይ? ማናችሁም እንዳመጡ ገላታለሁ። ከአንቺ ጋር ነው ወይ የሚሰራው? ከአንቺ ጋር ነው ወይ ሙሉጌታ የሚሰራው? ከአንቺ ጋር ነው ወይ የሚሰራው? ከአንቺ ጋር ነው ወይ የሚሰራው? ልቀቁኝ። ቆይ ሞትብሃለች። ተው ተረጋጋ።